ሰላም ሰላም ውድ የትርታ ሚዲያ ቤተሰቦች እንግዲህ ተመልሻለሁ ተመልሻለሁ ከመሜ አገግሜ ተመልሻለሁ ከእናንተ ጋር በሰፊው ለመገናኘት እንግዲህ ነገ በትርታ ሚዲያ ከሁሉም አባላቶች ጋር ከተመልካች ጋር ለመገናኘት ቀጠሮ ይዘናል እንግዲህ ውድ ቤተሰቦች ነገ ከእናንተ ጋር እንደምንገናኝ ተስፋ አደርጋለሁ ነገ በሰፊ ፕሮግራም እንገናኛለን ጠብቁኝ ያለሽ እኔ ላይ እንደዚህ መተሳደቡ እንደዚህ ያንዳንዱ ነገር ወደ ደም ነው ከኛ የወሰዱት ማለት ነው። እኛ ደም ነው የገበርነው መጀመሪያ ደም ገበረን ወደዛ አባል መቀላቀል የምትችለው አለችን። እሺ ምናምን ብሎ በከረት ከሁለታችንም ደም ወሰድን። የሁለታችንን ደም ቀላቀሉት ማለት ነው። ከዛ በኋላ ግዴታ መጀመሪያ እነሱ ጋር ስትሄድ አባል ለመሆን ስትሄድ የሚያስፈርም ወረቀት አለ። መጀመሪያ ወረቀቱን ትፈርማለህ። ወረቀቱን ከፈረምክ በኋላ የደም ናሙና ነው የሚወሰደው። ከዛ በኋላ እነሱ ጋር ተቀላቀላለህ። ለመስዋዕት የሚሰው ህፃናቶችም ሆነ የተለያዩ ለዚህ ወጣት ልጃገረዶች የሚመጡትን ግዴታ እዛ ቁጭ ብለህ አባል ስለሆንክ ቁጭ ብለህ ማየት አለበት። ከስትለኝ የነበረውንም ስታወራኝ የነበረው ነገር ሁሉም አውቃለሁ። አድጌ እንደዚህ ሁኜ ቤተክርስቲያን አገልጋይ ሁኜ በቃ በትዳር ህይወት እንኳን ራስ በቴሌላ ግብቼ ነው በቃ ከቤቱ አልጠፋም። ሁሌ በቃ የምታወራው ከእምነቷ ጋር ጠንካራ መሆን የምትፈልገው አንዳንዴ እንደውም ይሄን ዓለም እኮ አያስፈልግም በመለኩስ ይሻለኛል ገዳም ብገባንም ደስ የሚለኝ በቃ የሆነስ እኔ እምነቷ በጣም ነበር የሚያስገርመኝ። አንድ ጓደኛችን ነበረችና እሷ የባዕድ አምልኮ የሚደረግበት ቦታ ላይ አባል ነች ማለት ነው። እና ባጭር ጊዜ በጣም ሀብታም ሆነች። በጣም ከኛ ተለየች ማለት ነው። እና እኛ ደግሞ በዛ ሰዓት ላይ ስራ አልነበረንም ቤት ነበር የምንውለው ምናምን ነገር ብቻ ስራ በጣም የምንፈልግበት ሰዓት ላይ ነበር። በጣም ችግር ውስጥ ነበርኩኝ እኔ አብሶ በጣም ችግር ውስጥ ነበርኩኝ። ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። እኛ ደግሞ ምንድነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ ያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ። መልካም እድል። ሰይጣን በዚች ምድር ላይ እኮ ሁሉንም ነገር እንዲሰራ ስልጣን ተሰጥቶታል። የሰው ልጅ ነፍስ ብቻ ነው ማዳን የማይችለው እንጂ ሌላውን ነገር በሙሉ ማድረግ እንደሚችል አውቃለሁ። ይሄ ደግሞ የሰይጣናዊ መንገድ ውስጥ ገብቼ ፈጣሪንም እየወቀስኩት ነው ያለሁት። ፈጣሪንም እያሳዘንኩት ነው ያለሁት። ማለት አሁን እኛ እዚህ ስራ ለመመለስ ግዴታ አንድ አካላችን አሁን ድጋሚ ማጣት አለብሽ። ግዴታ ነው። የምን አካል ነው የምናጣው? በቃ እሱ የሚወስነውና እኛ አሁን የሷን እኮ የአይኗን ማናኛችንም አይኗ ይሁን ምናምን ብለን አይደለም ራሱ የሚወስነው ነገር። እንሄዳለን፣ መስዋዕት ይደረጋል፣ ያሰው ደም ይፈሳል።
ደም ከፈሰሰ በኋላ በዛ ደም ይረጫል። ሙሉ እኛ ያለንበት የምንቀመጥበት ቦታ ምናምን ደም ይረጫል። ደሙ ላይ ነው እኛ መቀመጥ ያለብን ግዴታ ማለት ነው። ስንገባም የሁለታችንን ደም የደም ናሙና ይፈለጋል ተብሎ ሁለታችንም ደም ሰጥተን የገባ ነው ከፋሲካ ጋር ማለት ነው። እና ደማችን ተወሰደ። ስራውን መስራት ጀመርን። ለተወሰነ ወራት በቃ እየሰራው ነበር። እህቴንም ከዚህ ሁሉ ለማውጣት ስለምፈልግ ማለት ነው ለኔ ያሉኝ ማለት ነው። በቃ ሙሉ ለሙሉ እንደሚጠፋ ከአይን ቀጥሎ ደግሞ ይሄን ነገር ሐሳቧን ካልቀየረች ከአይን ቀጥሎ ሙሉ እጇና እግሯ ፓራላይዝ እንደሚሆን የሷ ብቻ ሳይሆን የእህቷም ማለት ነው። ቄም አለው አንድ ሌላም አለች። በቃ አዲስ አበባን በደንብ ለምን እንዳልኩ ከስተመር ነው እኛ ማለት ቢዝነስ ነው ይዘን የቀረብ ነው። ሰው በደንብ ነው ተጠቃሚ ያለው በደንብ። ድሮ እኛ ራሳችን እየያዝን ሰው እያሳመንን ነበር ይዘን የምንሄደው። አሁን ራሱ ነው አንኳኩቶ የሚመጣው ቢሮአችን። አሁን እኮ ይጠራልሽ ገና እግርሽን ሙሉ የውስጥ ሰውነትሽን ነው የምታጩ። አንቺ እንትን ትልቅ ነገር ተፈጠረብኝ ብለሽ ታለቅሻለሽ። አሁን ገና እንኳን አንቺ እህትሽ ተሰባብራ ነው የምትቀመጥ። ሰላም ሰላም ውድ የትርታ ሚዲያ ቤተሰቦች እንግዲህ ተመልሻለሁ። ተመልሻለሁ ከመሜ አገግሜ ተመልሻለሁ ከእናንተ ጋር በሰፊው ለመገናኘት እንግዲህ ነገ በትርታ ሚዲያ ከሁሉም አባላቶች ጋር ከተመልካች ጋር ለመገናኘት ቀጠሮ ይዘናል። እንግዲህ ውድ ቤተሰቦች ነገ ከእናንተ ጋር እንደምንገናኝ ተስፋ አደርጋለሁ። ነገ በሰፊ ፕሮግራም እንገናኛለን። ጠብቁኝ። ባካሽ ይኸውልሽ መጫጫ አይደለም። ይኸውልሽ ተረጋጊ። ጸዳል ምንድነው የሆነ? ቆይ እህቴ ምንድነው የሆነችው? ሁሉንም ነገር ደርሰንበታል። እህትሽ ወደ ሕክምና ተቋም ተወስዳለች። ራሷን ስታ ነበር። ስለዚህ ነገር እያንዳንዱ ነገር ነው። ይኸውልሽ አንቺ ስትዋሽኝ የነበሩትን እያንዳንዱ እውነቶች ደርሼበታለሁ። ከባዕድ አምልኮ ጋር ወይ ደግሞ ከዚህ ከ6 አምልኮ ጋር ግንኙነት እንዳለሽና በዛ መንገድ ህይወትሽ እንደተላወጠ ምናልባት ጉዳት የደረሰብሽን በዛ ነገር አለ። ማውቀው ነገር የለኝም። እባክሽ ነው የተፈጠረው። ምንድነው የምታወሪው? ምንድነው የነገርሻቸው? ሁሉንም ነገር ተናግራለች። ምን ማለት ነው? እና እኔ ምን ላድርግ? አፋጠጡኛ። እህትሽን ብትሆን በጣም አፋጠጠች። እኔ ማውቀው ነገር የለኝም። እሷ ብላ ነው ስታስበራ። ሁሉንም ነገር ታውቂያለሽ። እባክሽ ጸዳለ መዋሸት አያስፈልግም። አሁን እዚህ ጋር ለምን እንደፈርተሽ ያለውን ነገር መዘባርቂው? ፈርቻ አይደለም። በቃ እውነቱን ተናገሪ። አሁን እኮ ምንድነው ስለምን 6 ነው የሚያወራው? አንቺ ስለገባሽበትና የቻላት ያገኘሽው በዛ እንደሆነ ነው የሰማነው። ምንም አይነት እንደዛ አይነት ስራ ውስጥ አልገባንም። እሷ ስላስደነገጣችኋት ነው ያለውን ነገር የዘበራለች። ምንም ያስደነገጥኳት ነገር የለም። ሻለውና ታሪክ ታወሪያለሽ። ሁሉንም ነገር እንድናገር ያደረገች። አሁን እህቴ ያለችበት ቦታ ወሰዱኝ። እኔ እህቴ ማየት እፈልጋለሁ። ይኸውልሽ ትሰሚኛለሽ፣ እህትሽን ታያታለሽ። ወደ ሕክምና ተቋም ተወስዳለች። በቃ እህቴ ጋር ነው መሄድ የምፈልገው። አሁን ወደ እህቴ ወሰዱኝ። እህቴ ጋር ወሰዱኝ። ሁሉንም ነገር ወሰዱኝ። ምንም ነገር የለኝም። ካሜራማን ሁሉንም ነገር ወዳችሁ ነው በገዳችሁ። አጥፋልኝ ካሜራማን። እንግዲህ ውድ ቤተሰቦቻችን ያው ድንገት ከጭቅጭቁ ተጀመረና ካሜራችንን በዛው መሃል ነበር በርቶ የነበረው። ነገር ግን ግልጽ ማድረግ የነበረብኝ ነገሮች ነበሩ። ያው ትላንትና ያያችሁት ቪዲዮ ነበረ። በመሃል ሜላ ጉዳት ደርሶባት ራሷን ስታ ነበር የነበረውና እሷን ወደ ሕክምና ተቋም ወስደናታል። አሁን ላይ በጥሩ ጤንነት እንደምትገኝ እኔ ባልደረቦች ነግረውኛል። ውድ ቤተሰቦቼ እንግዲህ የተፈጠረው ነገር ቀላል አይደለም። መጀመሪያ የምጠራጠረው ነገር ነበር። ምክንያቱም በአንድ ጊዜ ለውጥ መጣ ሲባል ተጠራጣሪን ሀሳብ ከሜላት የተቀበልኩት የሆነ አይነት ምክንያት ስለነበረኝ ነው። ምክንያቱም የሰው ልጅ በ2 በ3 ወር ልዩነት ውስጥ በ4 በ5 ወር ልዩነት ውስጥ በዚህ ልክ ለግዠሪ ህይወት ሊኖር አይችልም በየትኛውንም አይነት ስራ ላይ ቢሰማራና ከዛ በተጨማሪ ደግሞ ተመልሰው አይናቸው ላይ ጉዳት መድረሱ እንደዚህ አይነት ሁኔታ ላይ መግባታቸው ቀላል አይደለም። ይሄን ነገር ለማጣራት ነው እየሞከርን ያለ ነው። እንግዲህ እውነቱ ኦልሬዲ ወጥቷል። ያቺ ሴት ጸዳል የተጎዳችው በዛ ምክንያት እንደሆነ አታቸውን የሚያጡ በዛ ምክንያት እንደሆነ እንዲሁም ደግሞ አጠገቤ የምትገኘው ፋሲካም እዚህ ነገር ላይ ተሳታፊ እንደሆነችና ሁሉንም ነገር አምናለሁ ከዚህ በላይ መሰቃየት መቻል የለብኝም ብላ ሁሉንም ነገር ለተነገረኛ አጠገቤ ቁጭ ብላለች ማለት ነው። ስለዚህ ምንም ደብቂ ነገር እንዲኖር አልፈልግም። ፋሲካ እያንዳንዱ ነገር ግልጽ እንድታደርግልኝ እፈልጋለሁ። ቀጥይ እናገራለሁ ያልሽውን እያንዳንዱ ነገር። እሺ ማለት ቅድም የነገርኩ አንድ ሴት አለች ጓደኛችን ሳነች አልኩ። ውሸቴን አልነበረም፣ ትክክለኛ ነገር ነው። እሺ አንድ ጓደኛችን ነበረችና እሷ የባዕድ አምልኮ የሚደረግበት ቦታ ላይ አባል ነች ማለት ነው። እና ባጭር ጊዜ በጣም ሀብታም ሆነች። በጣም ከኛ ተለየች ማለት ነው። እና እኛ ደግሞ በዛ ሳለ ስራ አልነበረንም፣ በቤት ነበር የምንውለው ምናምን ነገር ብቻ ስራ በጣም የምንፈልግበት ሰዓት ላይ ነበር። በጣም ችግር ውስጥ ነበርኩኝ እኔ አብሶ በጣም ችግር ውስጥ ነበርኩኝ። እና ጓደኛዬም ደግሞ ትነግረኛለች ችግር ውስጥ እንደሆነች፣ ለቤተሰብ ብዙ ነገር ማድረግ እንደምትፈልግ ግን ማድረግ እንዳልቻለች በብር ምክንያት ማለት ነው። እና እንደዛ ሁኔታ ውስጥ ሆነን በጣም ብዙ ስራዎችን ብንሞክር ደግሞ ፌል እያደረገብን ያለበት ሰዓት ነበረ። ከዛ እሷ ጓደኛችን ነበረች። በጣም ቅርብ ባንሆንም አለ አይደለም አብረን ተምረናል ምናምን ከሷ ጋር ማለት ነው። እና እኔ ነኝ አዋራናት ምናምን ብላኝ እሷ አዋራናት እና ሳዋራት የባዕድ አምልኮ አባል እንደሆነች
እና በጣም ምንድነው ይባልኛ አይተነው ማናቀው ገንዘብ እንደሚከፈላት ህይወቷን እንደውም በዛ ምክንያት በዛ እንደቀየረች ነገረችን እና እኛም ደግሞ አባል መሆን ከፈለግን እንደምንችል እና መቀላቀል እንደምንችል ነገረችን ማለት ነው። ከዛም በኋላ ሂጂ እንደዚህ ነገር እደውልልሻለሁ ምናምን ብያተሳን ጸዳል ጋር መጣውኝና ነገርኳት። በቃ እንደዚህ ነው በእንደዚህ አይነት ምክንያት ነው ምናምን እና ሲያሳየችን ብዙ በገዛቻቸው ቤቶች ማለት አንድ በቀላሉ ቢያንስ ከምትኖርበት ቤት ውጭ ራሱ 2-3 ቪላ ቤት አላት። መኪና ትቀያይራለች ምናምን ነገር ማለት ነው። እና እሱን ነገርኳት ምናምን ጓጓን በቃ በሰዓቱ ነገርኩ። በጣም ችግር ውስጥ ነበርን የሚበላ እንኳን እስከሚጠፋ ድረስ ማለት ነው ችግር ውስጥ የነበርነው ቤት በቃ አማራጭ ስለሌለን እሺ አልናት ደውለን። ከዛ ይባለችን ቀን ሄድን እና ስንሄድ መጀመሪያ ያደረጉት ምንድነው ደም ነው ከኛ የወሰዱት ማለት ነው። እኛ ደም ነው የገበርነው መጀመሪያ ደም ገበረን ወደዛ አባል መቀላቀል የምንችለው አለችን። እሺ ምናምን ብሎ በከረት ከሁለታችንም ደም ወሰድን። የሁለታችንን ደም ቀላቀሉት ማለት ነው። ያ የሆነበት ምክንያት ምንድነው እኛ የገባነው ቃል ኪዳን ሁለታችን የሁለታችን ደም አንድ ከሆነ አንዳችን ካፈረሰን አንዳችን ላይ ጉዳት ይደርሳል ማለት ነው። ያን ቃል ኪዳን ካፈረሰን ለየብቻ ቢሆን ኑሮ ችግር አልነበረም። ግን አንድ ላይ ስለመጣን አንድ ጓደኛሞችም ስለሆነን ምናምን ነገር ሀሳባቸውን ይቀይራሉ። አንዷ ሀሳቧን ትቀይራለች ብለው ስላሰቡ ሁለታችሁም ደማችን ለተገበረ ነገሩን የሁለታችን ተቀላቅሎ ማለት ነው። እና መሀል ላይ ብር አገኘው ብላችሁ ምናምን ከዚህ ለመውጣት ከዚህ አባልነት ለመውጣት ካሰባችሁ በመጀመሪያ ሀብታችሁን የምታገኙትን ሀብት ነው የምትነጠቁት። ከዛም በኋላ ጤናችሁን ነው የምታጡት። ጤና ማለት በጣም አካል ጉዳተኛ ከዛ በኋላ ነፍስ ሊነጥቁ ይችላሉ ከሄደ ማለት ነው። እስከ መጨረሻው ከሄደ ነፍሳችንን ሊጠፋ ይችላል ማለት ነው። እና ደነገጥን። ደም ከሰጠን ምናምን በኋላ ነው እንደዚህ ነገር የተነገረን። ደነገጥን። ግን ደግሞ በቃ ከችግር አይበልጥም ገባህ። ከዛም በኋላ እሺ ብለን በቃ ሁለታችንም ደግሞ ቃል ኪዳን እንደማናፈርስ ስለተማመንን በቃ ጓደኛሞችም ስለሆንን በቃ ይሄን ቃል ኪዳን እናፈርስም ብለን ስለተማመንን ሁለታችንም እሺ ብለን ገባንበት። ከዛም በኋላ በቃ ምን ብዬ ልንገርህ በቃ ዝም ብሎ ነበረ ብሩ የሚመጣው ዝም ብሎ ማለት ነው። በቃ እዛ እንሄዳለን። በጣም ብዙ የሚያስጠላ ነገር አለ ማለት ሰው ሲገደል ታያለ፣ ህፃናቶች መስዋዕት ሲደረጉ ታያለ፣ አራስ ልጆች አራስ ሳይቀር ገና የተወለደ አራስ ሳይቀር መስዋዕት ሲደረግ ታያለ። እና መስዋዕት የሚደረገው ራሱ ግዴታ ደም ሲፈስ መታየት አለበት ስለሚባል እዛ ላይ በቃ አካላቸው ላይ እዛው ላይ ወይ አንገታቸው ሊሆን ይችላል በስለታማ ነገር በቢላ ምናምን እንትን ሲሏቸው እዛው ላይ ደሙ ሲፈስ ነው ግብሩ ተገበረ የሚባለው። በጣም የሚያስጠላ ነገርና ያ ነገር ሲከናወን ያ ባህል እዛ ጋር ሲከናወን እኛ መኖር አለብን፣ አባል ግዴታ መኖር አለበት ማለት ነው። እና ያን ነገር አይተን የሚደረገውን ነገር አድርገን ቡና ምናምን ይፈላል ምናምን ዋና እንትኖች አሉ። ቡና ተፈልቶ ምናምን እንትን ካለ በኋላ ስንሄድ አካውንታችን ውስጥ ብር የሚገባው ማለት ነው። ግዴታ ያን ከቀረን ራሱ ብር ላይ ሰጠን ይችላል ገባህ። ስለዚህ በዚህ ቀን እንደዚህ መስዋዕትነት እንደዚህ አይነት ሰው መስዋዕትነት ይደረጋል ነው እንባላለን። እንሄዳለን፣ መስዋዕት ይደረጋል፣ ያ ሰው ደም ይፈሳል። ደም ከፈሰሰ በኋላ በዛ ደም ይረጫል። ሙሉ እኛ ያለንበት የምንቀመጥበት ቦታ ምናምን ደም ይረጫል። ደሙ ላይ ነው እኛ መቀመጥ ያለብን ግዴታ ማለት ነው። እና ደሙ ላይ ተቀምጠን ምናምን ቡና ይጠጣል። ከዛም በኋላ ግን ማለት ይሄ ነው በጣም የሚያስጠላ ነገር አለው እኮ። ግን ደግሞ ከዛም በኋላ ደግሞ ህይወትህን ነው በጣም ብዙ ባጭር ጊዜ ውስጥ እንደነገረች መኪና ነው የምንቀያይረው። በጣም ለቤተሰቦቻችን እንኳን አሁን ቤተሰቤን ቤቱን እንትን ብዬላቸዋለሁ አፍርሼ ነው ድጋሚ ሰራውላቸው ምናምን እና ደግሞ ትንሽ እንቆይ ብዬ ባጭር ጊዜ ውስጥ እንዴት ይሄ ነገር መጣ ብለው ቤተሰቦች እንትን እንዳይሉ ነው እንጂ ሌላ ቦታም ቤት የመግዛት ምናምን አላማ አለኝ ማለት ነው። ምክንያቱም በጣም በቃ ሳለፋ ምናምን በቃ እዛ ጋር በመሄድ ብቻ በጣም ብዙ ብር ነው እያገኘው የነበረው ማለት ነው። ከዛም በኋላ ግን በመሀል እሷ እንደዛ እያገኘን እንደዛ አሪፍ ሁኔታ ውስጥ እያለን እኔ አሁንም ድረስ እንትን አይለኝም ከነሱ ጋር መሆኔ ብር እንትን ማለት ምናምን አደብረኝም። ምክንያቱም ዋናው ለሰው ልጅ ችግር በጣም መጥፎ ነው። ችግር ማየት ማለት ነገ ላይ ቤተሰብ ቢታመም ምናምን የምታወጣው ገንዘብ ሊኖር ይገባል ግዴታ ገባህ። እኔ አሁን ከችግሬ ምንም የሚበልጥ ነገር የለም እና ደግሞ አንዴ ገብቼበታለሁ። በቃ ሳልገባበት ቢሆን ኑሮ አስቤበት እንትን ነበር። ግን አንዴ ገብቼበታለሁ። የኔ ደምም እዛ ላይ ተገብሯል ገባህ። እና ደግሞ ከምን በላይ የምፈራው ደግሞ
እንደነገርኩ መጀመሪያ ላይ አንድ ቃል ኪዳን ካፈረሳችሁ እናንተ ጋርም ቤተሰቦቻችሁ ጋርም የሚደርስ ነገር አለ ብለው ነግረውናል። ያን ነገር እያወቀች እሷ እንደዚህ አይነት ነገር ማፍረስ አልነበረባትም። ገባህ? እና መሀል ላይ በቃ ሀሳቧን እየቀየረች መጣች ማለት ነው። እሷ ከምን የመጣ ነበር ሀሳቧ? እሺ በቃ እንደዚህ አይነት ነገር በቃ ይቅርብን ምናምን በቃ ስታይ ዘጋ በጣም የሰው ማዕት ነው የሚታረደው ምናምን ነገር ማለት ነው። እንደ እንስሳ ነው ሰው እዛ ጋር የሚገበረው ማለት ነው። እና ያ ነገር ደግሞ እሷን እንትን እያላት መጣ መሰለኝ። እኔም እኮ በጣም ነው የሚያስጠላኝ እኮ ገባህ? ግን ደግሞ በቃ ግድ ነው አምነንበት የገባንበት ነገር ነው ብዬ ስላመንኩኝ አንዴ ራሴን ስላሳመንኩት በቃ እንትን አለልኝም። እሷ ግን በቃ ጭራሽ እየተረበሸች መጣች። እዛው ላይ በቃ ሰው እንደዛ ሲሆን ስታይ ያማት ምናምን ጀመረ ምናምን ወደ ላይ ምናምን ይላታል። ጭራሽ ያን ነገር ሲያዩ ደግሞ እነሱን መጠራጠር ጀመሩ ምናምን ነገር ማለት ነው። ምክንያቱም እዛ ጋር ደስተኛ ነው መሆን ያለብህ። ሰው እንደዛ ሲገበር መስዋዕትነት ሲደረግ ደስተኛ ሆነህ ነው በቃ እንትን ማለት ያለብህ። እሷ ግን ጭራሽ በዛ በተቃራኒ ያማት ጀመረ ምናምን ነገር ማለት ነው። በቃ ወደ ላይ ይላታል። ከዛ ደግሞ ስንመለስ ደግሞ በቃ እኔ ነገር ልትሆ ነው ምናምን እና ብዙ ጊዜ ሀሳቧን ለማስቀየር ብዙ ጊዜ አሳመንኳት ማለት ነው። እሷ ግን በቃ የምንፈልገውን ብር አግኝተናል፣ አካውንታችን ውስጥ የምንፈልገው ብር አለ ነው የምትለኝ። የምንፈልገው ደረጃ ላይ ስለደረስን መኪናም ገዝተናል፣ ቤትም ደግሞ እንትን ብለናል ምናምን ነገር ብዙ አሪፍ የሚባል ነገር ብር ስላለን ይሄን ነገር እናቆመው ምናምን ትለኛለች ማለት ነው። እና አንዱ ለቀን እንደውም እንደዛ አንስታብኝ በጣም ብዙ ጊዜ ተጨቃጭቀን አሳምኛት ነበረ። ከዛም በኋላ ግን በቃ አልሄድም ማለት ጀመረች። ጓደኛችን ስደውልልን ኑ ምናምን እሷ ነች የምትጠራን ጓደኛችን እና እሷ ጓደኛችን ደውላልን ኑ ምናምን ዛሬ ለዚህ ግብር አለ ምናምን ስትለን አልሄድም ማለት ጀመረች። እኔ እሄዳለሁ ብቻዬን ደግሞ መሄድ አልችልም፣ እንደነገርኩ አንድ ላይ ነው መሄድ ያለብን ማለት ነው። እና እኔ ሲሄድ እየታለች ምናምንና አንዱ ለቀን ነው ሰበብ እየፈጠርኩኝ አሟታል ምናምን እያልኩኝ እንትን አልኩኝ። ከዛም በኋላ ግን ያውቃሉ አውቆ እንደሆነ ምን እንዳሰበች እንኳን ይታወቃል። ገባህ? ምክንያቱም አንዴ በቃ እዛ አባሉ ስለተቀላቀልን እንትን እንዳሉ ያውቃሉ። ምን እንዳሰበች ምን ልታደርግ እንዳሰበች እንኳን ያውቃሉ ማለት ነው። ስለዚህ በቃ ይሁን እንዳየው አይኗ እንደውም ማለት ለኔ በኔ ያው ጓደኛዬ እንደውም በሷ ምክንያት ስለመጣን ጓደኛችን ደግሞ እዛ በጣም እንትን ስለሆነች ረጅም ዓመታም ስለሆነ በሷም ስለሄድን ነው እስካሁን ራሱ የታገሷት ማለት ነው። እና በቃ ሙሉ ለሙሉ አይኗ እንደሚጠፋ ሀብታችን እንደሚወሰድ እና እኔ በሷ ምክንያት አሁን ሙሉ እንትን የለም ሙሉ ብሬ በፊት የነበረኝ ብር ሀብት ምናምን አሁን ላይ የለም። ሁሉንም ንብረታችንን ወስደውብናል፣ ተወስዷል ማለት ነው። ምክንያቱ ባልታወቀ መንገድ በቃ ገባ አይደለ? ከነሱ የመጣ ነገር እንደሆነ የሚያስታውቅም ምንም ነገር ምክንያት ሳይኖረው ሳናጠፋው አውጥተን እንትን ሳንለው እኔ እንደውም አውጥቼ ለማስቀመጡ ላይ ያሰብኩ ነበረ ማለት ነው። ግን በቃ ምን እንደው አላውቅም የለም ሙሉ ተወስዷል ማለት ነው። እና እንደዚህ ብዬ ሲነግራት በቃ ነግሬያቸዋለሁ እኮ መጀመሪያም እኮ ለነሱ ቃል ኪዳን ያፈረሳችሁ ቀን አይደለም ንብረታችሁ እናንተ ራሳችሁን ታጣላችሁ ነግሬያቸዋለሁ። ስለዚህ አሁንም ንገሪያት ምናምን ነገር ነው ያለችኝ ማለት ነው። እና አሁንም ቢሆን እሷ የምትለኝ እንደውም ትንሽ አይኔ ትንሽ ታመመ ምናምን ያለችው ግን ከዚህም በላይ ሙሉ ለሙሉ ነው የሚጠፋው ለኔ ያሉኝ ማለት ነው። በቃ ሙሉ ለሙሉ እንደሚጠፋ ከአይን ቀጥሎ ደግሞ ይሄን ነገር ሀሳቧን ካልቀየረች ከአይን ቀጥሎ ሙሉ እጇና እግሯ ፓራላይዝ እንደሚሆን የሷ ብቻ ሳይሆን የእህቷም ማለት ነው የሙሉ ቤተሰቡ ማለት ነው። የእህቷም እንደዛ እንደምትታመም ከዛ ደግሞ አሁን አለኝ የሚሉትን ቤት ሊሆን ይችላል ምናምን ነገር እንደሚወሰድባቸው ነው የተነገረ ማለት ነው። እኔ እንደውም አሁን በቃ በራሴ እንትን እኔ እንደዛ እንዳላደረኩኝ እየተናገርኩኝ ነው እኔም እንዳልሆንኩኝ እዛ ውስጥ ማለት ነው። አንድ ላይ ስለሆነ እኔና እሷ የገባ ነው። አንዳችን ካፈረስን እኔም እንደዛ ነው የምሆነው። ገባህ? እኔ እንደውም አንዳንዴ እፈራለሁ። በቃ የሆነ ራሴን ሲያመኝ ምናምን በጣም ነው የምፈራው። በቃ እንደ ሌላ በሽታ የጀመረኝ ነው የሚመስለኝ ማለት ነው። ምክንያቱም እሷ የሆነችውን ነገር እኔ መሆን አልፈልግም። አሁንም ቢሆን መቀጠል ነው የምፈልገው እኔ። ገባህ? ምክንያቱም እንዳልኩ እስካሁን እንኳን እንደዛ የመስዋዕትነት ከፍዬ እንኳን ብሬ ተወስዷል፣ ሀብቴ ተወስዷል ማለት ነው። ስለዚህ ይህን ነገር ማቋረጥ አልፈልግም። እሷም ደግሞ ባታቋርጥ ነው መልካም የሚሆንላት ለሷ። ገና አይኗ ብቻ ሳይሆን ብዙ ነገር አለ ልታጣ የምትችለው ከዚህ በኋላ ማለት ነው። እንደዛ ብለው ነው ለእኔ ነገር በእኔ በኩል ነው መልእክት የሚያስተላልፉት ማለት ነው። እሷ ግን አሁንም እንደዛ ነው የምትለው። ሀሳቧን የቀየረች አይመስለኝም። ብቻ እንደዛ ያለው ነገር ይሄ ነው። እንደው ይሄንን ነገር
አልተጠራጠራችሁም ነበር መጀመሪያ? እሱ አልተጠራጠረችም ነገር እንደዚህ አይነት ነገሮች እንዳይፈጠሩ ወይ ደግሞ ለማቆም ስትወስን ደግሞ እንደዚህ አይነት ጉዳት አይደርስብኝም ብላ በዘፈቀደ ነበር ለማቆም የሞከረችው? ሲመስለኝ አላመነችም። እንደዛ እናደርጋቸዋለን ምናምን ሲሉ ንብረታችሁን ጤናችሁን ምናምን ነው የምንወስደው ምናምን ሲሉ እሷ አላመነችም። በቃ ውሸት ነው መሰላት እንደዚህ የማድረግ ስልጣን የላቸው ምናምን ነገር ብላ ነው ያመነችው መጀመሪያ ማለት ነው። እና አሁን ላይ ምን እንደሆነ አላውቅም ብቻ እኔ ብዙ ጊዜ ነግራታለሁ። እኔ አምኜበታለሁ አንዴ ማለት ነው። ደግሞ እኔ እያየችው ነው ደግሞ ገባህ? ማየት ብቻ ሳይሆን እንትን መገመት ብቻ ሳይሆን እያየችው ነው። አይኗ ታሟላው። ቀጣይ ደግሞ ቀጣዩንም ማትመለስ ከሆነ ብዙ ነገር ነው የሚደርስባት፣ በጣም ብዙ ነገር ማለት ነው። ስለዚህ እሱን ነገር ነግሬያታለሁ። እሷ መጀመሪያ ምን መሰለህ አላመነችም። በቃ እንደዛ እንትን ሲሉ የሆነ ሰዓት የሆነ ሀብት ሳገኝ የሆነ ብር ሳገኝ እወጣለሁ ብላ ነው ራሷን ያሳመነችው ማለት ነው። ግን ደግሞ አሁን ላይ ምንም ሀብት የላትም እጇ ላይ ምንም ነገር ከስረናል፣ ምንም ነገር የለንም ማለት ነው። ስለዚህ አሁን ግን ብትመለስ ለእሷ አሪፍ ነው። እዛ ቦታ ላይ የወሰደች ሴት አንቺ እንዴት እንደዚህ አይነት ነገር ውስጥ ልከትሻለሽ ወይስ አንቺ ነሽ በፍላጎት ሄደሽ የነበረው? ያው እንደነገርኩ ስራ ስናጣ እና እሷ ደግሞ በአንድ ጊዜ ስትቀየር ስናያት እኔ ነኝ ያናገርኳት። የመቀየሯ ሚስጥር ምንድነው ምናምን እንደዚህ ስላት በቃ በአንድ ጊዜ መኪና በየቀኑ ነው የምትቀያይረው። 3-4 እንደነገርኩ 3-4 ቤት ገዛች። ከሷም አልፋ ደግሞ ጭራሽ ጎረቤት ምናምን ሰፈርተኛ ምናምን መርዳት ጀመረች ማለት ነው። ከዛ በቃ ምንድነው እንደዚህ ባጭር ጊዜ ውስጥ ምናምን ብዬ እኔ ስለምቀርባት ስንጠይቃት ነገረች። የባዕድ አምልኮ እንደሆነ ብር እንደሚሰጡ ህይወት የሚቀይር ብር እንደሚሰጡ ግን ደግሞ እንደዛ ሲደረግላችሁ ደግሞ እናንተም አንቺ የሚጠበቅ ነገርም አለ ማለት ነው። እዛ ቦታ ላይ ከዛ ቦታ ላይ በተለይ ለመውጣት ስታስቡ ለህግ አካላት ምናምን ተሳውቁበት መንገድ አይኖርም ነበር? ጭራሽ እንደዛ መሆን የለበትም። ምክንያቱም እኛ ህግ አካል ጋር ሳንደርስ ነው እኛ የምንጠፋው። ገባህ? እንደዛ ነው ህግ አካል ምናምን ጭራሽ እንደዚህ መሞከር። ስለዚህ አንቺ ተደጋጋሚ ጊዜ አሁን ጸዳለ ልጠይቃት ስትመጪ የነበረበት ወቅት ላይ ለሷ አስበሽ ሳይሆን ነገሮች እያስፈሩሽ ስለነበርና እንዲስተካከሉ ልትመክሪያት ነበር። ይሄንን ትዕዛዝ የሚሰጡሽ እነሱ ነበሩ? ግን እሷ አልሰማኝ አልቻለችም። በቃ ብዙ ጊዜ እመጣለሁ እንደውም እህቷ ልታዋራኝ ስትል የሚሄድበት ምክንያት ራሱ ሰማዋራ ስለማልፈልግ ነው። መጥቼ እህቷ በሌለችበት ሰዓት ምናምን ታይ ምናምን በቃ እንመለስ አንቺም አይንሽ ከሚጠፋ ምናምን አሁንም እኮ በቃ የለም እኮ ኦሬዲ እኮ ጠፍቷል አይንሽ ምናምን ሰዓት አይ በቃ የሌላ እነሱ አይደሉም አሁን የምታምኑ በቃ የነሱ ስልጣን እንደዛ አያደርግም። ቀበራሴ እንትን ነው አይን ታከማለሁ ድናለሁ የሚል ነገር ነው ሐሳቡ ያለው ማለት ነው። እና ቤትም እየመጣሁ ብዙ ጊዜ አናግሬያታለሁ በጣም ብዙ ጊዜ ማለት ነው እንደዚህ ከታመመች በኋላ። ምክንያቱም የእሷ ጦስ እኔ እኮ አንድ ላይ ባንገባ እኔ ይሄን ያህል ማለት ጨነቅም፣ ግን እዚህ ጋር የእሷ ጦስ ለኔ ነው የሚተርፈው። ገባ አይደለ? እኔ አሁን እየሄድኩኝ ስለሆነ ነው ይሄን ያህል በሽታ ነው ጋር እንትን ያለው እሄዳለሁ። እሷ ደግሞ ስለቀረች ነው የታመመችው ማለት ነው። ስለዚህ እነግራታለሁ እኔ አሁን እየሄድኩኝ ስለሆነ፣ ግን አሁን እሷ በቃ ትውት ካረገች እኔም ነው የምጎዳው። ምክንያቱም የኛ ደም አንድ ላይ ነው የገባው ሁለታችን ማለት ነው። ስለዚህ እኔም ስለምጎዳ ብዙ ጊዜ አዋርቻለሁ እምቢ ብላለች። እስቲ እንግዲህ ነገሮችን አሁን መጀመሪያ እሷን ለማውራት እሞክራለሁ። አንቺን ግን በቁጥር ስር እናወርሽና ሌላ ተጨማሪ ምርመራዎችን ለማድረግ እንሞክራለን። ከዛ ውጪ ደግሞ ወደ እንደዚህ አይነት ነገር የመራችሽንም ሴት ለመያዝ እንሞክራለን ማለት ነው። ጭራሽ ያማኝ እንዴት ማለት አይ በእኛ መሀል የሚቀር ነገር ነው ማለት ከባድ ነው። ለአንተ ለራስህ ጥሩ አይደለም። ይኸውልሽ ሰምኛለሽ፣ ለኔ ለራሴ ጥሩነቱን ሳይሆን መናገር መቻል ያለብሽ አሁን አንቺ ለደረሰብሽ ጉዳትና እያንዳንዱ ከዚህ በኋላ ስለሚደርስብሽ ነገር ነው። ምንም አይደርስ ከዚህ በኋላ ስሚኝ፣ እኔን እነዚህ የተባሉት ቦታዎች ላይ የሚሰሩትን ወንጀሎች ግልጽ አድርገሽ ነገርሽኛል አይደል? ወንጀል አይደለም እኮ እዛ ቦታ ላይ ሰዎች ደማቸው እየፈሰሰ ነው፣ እየተጎዱ ነው፣ እየታረዱ ያሉ ሰዎች እንዳሉ ነው ስትናገር የነበረው። ያ ማለት ደግሞ ትልቅ ወንጀል ነው። ይሄን ነገር እያዩ ዝም ማለት ራሱ ወንጀል ነው። ታውቂያለሽ አይደለ? በህግ የሚያስጠይቅሽ ነው። ይሄን ነገር ደግሞ ወደሽ ሳይሆን በግድሽ በህግ ትጠይቂበታለሽ። ከዛ ውጪ ወደዚህ ነገር የመራችሽ ጓደኛሽ ጭምር ቢሆነ መንገድ ወደዚህ ቦታ ላይ እንድትመጣ ወይ ጸዳለ እንዳመነች አላውቅም። ባልደረቦቼና እኔ ተመካክረን ግን ቢሆነ አይነት ምክንያት ወደዚህ እንድትመጣ ታደርጊያለሽ። አይደለም ይሄን ነገር ነገርኩ እሷ እንድታሳመናት እኮ እና ወደዛ ነገር እንድትመለስ ማለት ጭራሽ እሷን አሳምኜ ይኸውልሽ ስሚኝ፣ እሷን አሳምኜ ወደዛ ነገር እንድትገባ ነው የምፈልገው። አይደለም አይኗ እንዲጠፋ ፈልግም አይደለ? አንተ አይኗ ስለታመመ ነው አይደለ እዚህ ድረስ መጣ እንትን ያልከው። መፍትሄውን ደግሞ እየነገርኩ አይኗ ስለታመመ ሳይሆን መጀመሪያን ጥቆማ ሲሰጠኝ በባዕድ አምልኮ የተለየ ነገር ሊኖር ይችላል ብዬ ስለገመትኩና ትውልድን እያቀነጨራችሁ ስለሆነ ሰዎችን እያጠፋችሁ ስለሆነ ለመጠየቅ ነው። ይሁን ለኔ እኮ አይደለም ያ ነገር ማደርገው። እኔም አባል ነኝ፣ አንዱ አባል ነኝ። እሷም ደግሞ እንደዛ አባልሽ ማለት እኮ የዛ ነገር ተባባሪ ነሽ አይደል እንዴ?
ሰዎች ሲጎዱ ዝም እያልሽ ነው የነበረው። ስለዚህ አሁን እሷ አይኗን እንዲጠፋ ሙሉ ለሙሉ አይኗን የእሷ አይን ስለመጥፋቱ ሳይሆን አሁን እኔ ብቻ አይደለም የእህቷም እንደዛ ነው የሚሆነው። የነሱ ብቻ ሳይሆን ጉዳይ እንዳጠቃላይ ነገር ማዳንና እዛ ቦታ ላይ ያሉትን ሰዎች ለህግ አሳልፎ መስጠት ነው ያላማሽ። ህግ አይደለም እዚህ ውስጥ ህግ አያገባውም እያልኩ ነው ደግሞ ዛሬ እስክንድርና ተሙ የተሸወዱትን ነገር ነግራችኋለሁ። እኛ ደግሞ ምንድነው የተሸወድነው? እሺ እስኪም ተሙም እንግዲህ እናንተ ተሸወዳችሁ ብዬ የማስበው ነገር ተመልካቾቻችሁ እናንተ ለብዙ ጊዜ ሲከታተሉ ቆይተዋል። ነገር ግን የሚገባቸውን የሚፈልጉትን ሱቅ መርካቶ ላይ ማለት ነው በእናንተ ምክንያት አላገኙም። በዚህ መሀል ደግሞ ጊዜ እየተጠበቀ የሱቆቹ ዋጋ በከፍተኛ ደረጃ ዋጋቸው እየጨመረ ይገኛል ማለት ነው። በ3 ወር ውስጥ ብቻ እንኳን ከ1.4 ሚሊዮን ብር በላይ የዋጋ ልዩነት አምጥተዋል ማለት ነው። ለምሳሌ ከ3 ወር በፊት 11 ሚሊዮን ብር የሚሸጥ ሱቅ አሁን ላይ ደግሞ 12 ሚሊዮን 600 ሺህ እየተሸጠ ነው ማለት ነው። ስለዚህ እናንተ እያላችሁ ደንበኞቻችሁ ወይም ተመልካቾቻችሁ በሱቆቹን ገዝተው መጠቀም ሲችሉ ያ ሳይሆን ቀርቷል ማለት ነው። አሁን ደግሞ እናንተን የሚያምኑ የሚከታተሉ ሰዎች ጥሩ እድል ይዤላቸው መጥቻለሁ። በሜሪት ፕሮፐርቲስ መርካቶ ላይ ሱቆችን እየገነባን እንደሆነ ይታወቃል። ከ1 እስከ 5ኛ ፎቆች ነው ያሉት። አሁን ደግሞ ልዩ እድል ለበዓል አስመልክተን ይዘን መጥተናል። ይህ ደግሞ ከ11 ካሬ ጀምሮ ሱቆችን መርካቶ ላይ እየሸጥን ነው። 11 ካሬው 5ኛ ፎቅ ላይ ከ2 ሚሊዮን ብር ሙሉ ክፍያ ጀምሮ ይዘን መጥተናል ማለት ነው። እናንተን የሚከታተሉ ሰዎች 10%ን ብቻ በመክፈል መርካቶ ላይ የሱቅ ባለቤት መሆን ይጀምራሉ። አዲሱን ዓመት በንግድ በቢዝነስ መጀመር ይችላሉ ማለት ነው። እንግዲህ እኔም የሚጠበቅብኝን በሙሉ አድርጌ ላግዛቸው እችላለሁ ማለት ነው። እንግዲህ ውድ ቤተሰቦች ወንድሜ ፍጹም ያለውን ሰምታችኋል። እስከዛሬ ተሸውደናል። እውነትም ይሄ ትልቅ እድል ነውና በ660 ሺህ ቅድመ ክፍያ መሀል መርካቶ ላይ የሱቅ ባለቤት መሆን የምትችሉበት እድል ተመቻችቷል። ስፈልጉ አከራይታችሁ ስፈልጉ ነግዳችሁ የምትለወጡበት ትልቅ እድል ነው። በውጭ ላላችሁ ደግሞ ሀገራችሁ ላይ ጥሪት ለማፍራት ለምትፈልጉ ይሄ በጣም ትልቅ እድል ነው። እንግዲህ ውድ ቤተሰቦች በውክልና በአንዳንድ ጉዳይ ለተቸገራችሁ ወንድሜ ፍጹም እንደሚያግዛችሁ ባለሙሉ ተስፋ ነኝ። እሱም ይሄ ማረጋገጫ ሰጥቶልኛል። ከሱ ያለፈ ከሱ የከበደ ነገር ካለ ደግሞ እኔም በዚህ ጉዳይ ላግዛችሁ። ምክንያቱም በሰው ሀገር ተቃጥላችሁ ያገኛችሁትን ብር ሀገራችሁ ላይ ንብረት እንድታፈሩበት የአቅሜን ያህል አግዛችኋለሁ። ወደ ቤተሰቦች እንግዲህ አጭር ጊዜ ነው ያላችሁ። ይሄ እድል እንዳያመልጣችሁ ስል እኔም ማሳስባችኋለሁ። መልካም እድል። እባክሽ እንደዚህ አይደለም። ይኸውልሽ አይደል አሁን እንደዚህ አይደለም ነገሮች መፍትሄዎች የሚመጡት እንደዚህ አይደለም። አሁን ተረጋጊ መጀመሪያና ነገሮችን በደንብ እናወራ። በቃ አሁን እውነቱ ላይ ደርሰናል አይደል እንዴ? ስላለቀሽ ምንም የምትለውጪው ነገር የለም። አይንሽንም ከዚህ በላይ ነው የምታሳምሚ። ስለዚህ እውነቱን ንገሪኝ። እህትሽም እየመጣች ነው። እህትሽንም በደልኳት ምን እያልሽ ማውራቱን ታይና እውነቱን ንገሪኝ። አሁን ስለተፈጠረው ነገር በደንብ እናወራ እባክሽን። ይኸውልሽ እባክሽን አሁንም ቢሆን ማልቀሱ አይደለም መፍትሄ የሚሆነው። አሁን ጉዳት ደርሶብሻል። ከዚህ ጉዳት ለመዳን እንዲሁም ደግሞ ነገ ከነገ ወዲያ እንደዚህ አይነት ነገር ያደረሱትን ሰዎች በህግ ለመያዝ ይሄ ነው የምትከራ። አሁን በቃ የመረጥሽውን ነገር መርጠሻል። አሁን ማልቀስ አይደለም መፍትሄው። ከዚህ እንዴት እንድናለን የሚለው ነው። እባክሽን ጊዜያችንንም አትፍጪብን። እህትሽ ጉዳት ላይ ነው ያለችው። ስለዚህ ለእህትሽ የምታስቢ ከሆነ እውነት ለመናገር ንገሪኝ እስቲ። የተፈጠረው ነገር ግልጽ አድርገሽ ንገሪኝ። እህቴን አድኑልኛው። በመጀመሪያ እህቴን ማጣት እፈልጋለሁ። እህትሽ ምንም አልሆነችም፣ ደህና ነች። ወደዚህ እየመጣች ነው። ከኛ ጋር ቆይታ ማድረጉ አይቀርም። ስለከፈለችልኝ ውለታ እኔ በእንደዚህ አይነት መልኩ መመለስ ይመጣል የሚያሳስበኝ። እኔ እኮ ህይወታችንን እንለውጣለን ብዬ ነው እንደዚህ አይነት ቦታ ውስጥ የገባሁት። እንዴት ነው የሁሉ ነገር የሆነው? እስቲ ንገሪኝ፣ አብራርተሽ ንገሪኝ እስቲ። እንዴት ነው ወደዛ ነገር የገባሽው? ፋሲካ አብዛኛውን ነገር ነግረኛለች እና መደበቅ አስፈላጊ አይደለም። እባክሽን ትክክለኛውን ነገር ንገሪኝ። እሺ እነግራለሁ። እሷ ከነገረች ከዚህ በኋላ ምንም የምደብቀው ነገር የለኝም። ይኸውልህ ወደዚህ ህይወት የገባሁት መጀመሪያ እንደነገርኩ እዚህ ቤት እኔና እህቴ ብቻ ነው የምንኖረው። ማንም ቤተሰብ የለንም። አክስት አጎት የሚረዳን ቤተሰብ የለንም። ቤተሰቦቻችን ከሞቱ በኋላ አይዟችሁ እንኳን የሚለን ጎረቤት አልነበረም። በስቃይ ነው ያደግነው። ምን በላው እራት እንኳን እያጣ ጾማችንን ነበር የምናድረው።
ማለት የሆነ ስራ ለመጀመር ሁለታችንም ትንሽ ልጆች ነበር። ምንም ማድረግ አልቻለም። ከአንዳንዴ እንደዚህ ጎዳና ላይ እንኳን እየወጣን ሳንቲም ስጡን እያልን ዳቦ እየገዛን እንገባ ነበር። ማንም አይዟችሁ አለናችሁ የሚለን ቤተሰብ ጓደኛም ቤተሰብ ዘመድም የለንም። እና በቃ ነፍስን ያወኩ ስመጣ በቃ ለምን የሆነ ስራ በአጭር መንገድ የሚለውጠኝ ስራ አልፈልግም ብዬ ብዙ ስራ ለማግኘት ፈልግም ብዬ ነበር። ተሯሩጬ ነበር፣ ግን ምንም ላገኝ አልቻልኩም። የሆነ ስራ ሳገኝ እንደዛ አይነት ዘመድ እፈልጋለሁ፣ ተያዥ የሚሆኑልኛል። የሆነ ቦታ አሁንም ስራ ሳገኝ ቤት ያለው ወይ መኪና ያለው ተያዥ ዘመድ እፈልጋለሁ ይለኛል። እንደዛ አይነት ሰው ደግሞ በዙሪያችን አልነበረ። ማንም ተያዥ ሊሆነኝ አልቻለም። ብዙ ስራ በእንደዛ አይነት መንገድ አስመልጫለሁ። እና ፋሲካ እንዳጋጣሚ የሆነ ስራ አለ ለምን አብረን አንሰራም አለችኝ። ምንድን ነው ስላለ መጀመሪያ ራስሽን ዝግጁ አድርጊያለች። እሺ ምንም አይነት ስራ ይሁን እሰራለሁኝ። ከዚህ በኋላ ራሴን ራሱ መስዋዕት አድርጌ የሆነ ስራ ቁም ነገር ላይ መድረስ ፈልጋለሁ። እሷ ለእኔ ብዙ ለፍታለች ስላልሆነላት ነው። የሰው ቤት እያጸዳች እንደዚህ ልብስ ሁላ እያጠበች ነበር በዛ በለጋነት እድሜዋ። አንዳንድ ቀን ዳቦ ምንገዛ በእንደዛ እያደረገች ነበር። እና እሷ ያደረገችውን ደግሞ እኔ ከሰው ቤት ስለሆንኩ ማድረግ አልችልም። በተሻለ መንገድ በተሻለ ኑሮ ሰው ማስተዳደር ነበር ፍላጎቴ። እና ፋሲካ እንደዚህ አይነት ስራ የምትሰራ ጓደኛ አለች እና እኔም ገብቻለሁ። መጀመሪያ አካባቢ ቤት መጥቼ ስላጣሁሽ ነው መጀመሪያ አብረን እንገባ ነበርና አለች። ምንድነው ስራው ስላት እንደዚህ አይነት ስራ አለች። ምንም ላስብበትም አላልኳትም። እሺ አልኳት። ቀጥታ ወደዚህ ስራ ገባ። ስንገባም የሁለታችንን የደም ናሙና ይፈለጋል ተብሎ ሁለታችንም ደም ሰጥተን የገባ ነው ከፋሲካ ጋር ማለት ነው። እና ደማችን ተወሰደ። ስራውን መስራት ጀመርን። ለተወሰነ ወራት በቃ እየሰራሁ ነበር። እህቴንም ከዚህ ለማውጣት ስለምፈልግ ማለት ነው። እና ደግሞ ከሰው እጅ ተመልሰን የሰው እጅ መውደቅ አልፈለኩም። የዳቦ ብዬ ሁለተኛ የሰው ፊት ማየት አልፈለኩም ነበር። ለተወሰነ ጊዜ እንደዚህ ለማንም ሳልናገር ጨክኜ መስራት ጀመርኩ። አይምሮዬንም ቢያመኝ ህሊናዬንም ቢያቀውሰኝ ምንም ማድረግ አልቻልኩም። በቃ ግዴታ የተወሰነ ብር እስከሚይዝ ድረስ መስራት አለብኝ ብዬ ራሴን አሳመንኩ። ግን እዛ ውስጥ የሚፈጠሩት ነገሮች ከቀን ወደ ቀን እየባሰብኝ መጣ። ሌሊት ተኝቼ መጀመሪያ ቤተክርስቲያን ላይ ቆሜ ሳገለግለው የነበረው ነው የሚመጣብኝ። በመሀል ደግሞ እዛ ጋር የሚሰራው ስራ ይመጣብኛል። ይሄ ሁለቱ እየተጋጨብኝ አይምሮዬ ላይ ሌላ ነገር ፈጠረብኝ። ከዛ ህፃናት ልጆች ይታረዳሉ። አራስ ሲሆን የ3 ወር የ2 ወር አራስ ልጆች ይመጣሉ። እነሱ መስዋዕት ይሆናሉ። የተለያዩ ሴቶች ወንዶች እንደዚህ ልጃገረዶች ምናምን ይመጣሉ። የልጃገረድ ደም ምናምን ይፈሳል እዛ ጋር። ይሄን ሳስብ ደግሞ በቃ አይምሮዬ እየተጨናነቀብኝ መጣ። ለምን መጀመሪያ የነበረው ህይወቴ ይሄ አይደለም። ማንነቴ እንደዛ አይነት ማንነት አልነበረኝ። በልጅነት አቅሜ የፈጣሪ አደባባይ ላይ ቆሜ የሚመሰክር ልጅ ነበርኩ። በመዝሙር ሳገለግል የነበርኩ ልጅ አሁን ፈጣሪ በማይወዱ በተቃራኒ መንገድ ነው እየኖርኩ ያለሁት። ይሄ ደግሞ ፈጣሪ ያልባረከው ገንዘብ ምንም ነገር እንደማይሆን አውቃለሁ። ግን ደግሞ ግዴታ እህቴን ተመልሳ የሰው ደጃፍ እንድጠርቅ የሰው ልብስ እንድታጥብ አልፈለኩም ነበር። ይህን ነገር በሙሉ ለእህቴ መናገር አልፈለኩም። ምክንያቱም እንኳን እህቴ ሌላ ሰው ቢሰማ ይሄንን ስራ በዚህ እንደማልቀጥል አውቃለሁ። ምንድነው መሰሪው ስትለኝ ድርጅት ነው እያልኩ ነበር የማዋሻት። እንደዚህ ድርጅት የሚሸጡ ነገሮች አሉ እንደዚህ ምናምን ነበር የምላት። ከዛ ግን በቃ ሌሊት ተኝቼ አንዴ በቃ ያቃዠኛል። በቃ ቅዠት በእንቅልፍ ልቤ የሚታረዱት ልጆች እነዛ ህጻናቶች ድምጻቸው ሁሉ ጆሮዬ ላይ ያቃጭልብኛል እንደተኛው። በመሀል ደግሞ ቤተክርስቲያን ሳገለግል የነበረው ትዝ ይለኛል። በቃ ግዴታ መውጣት እንዳለብኝ ተሰማኝ። ከወጣችሁ እንደዚህ ትሆናላችሁ ተብሎ ተነግሮናል። ወይ ራሳችሁን ታጣላችሁ ወይ አካላችሁ ነገር ይሆናል፣ ከዚህ አባል እንዳትወጡ ምናምን ብሎ መጀመሪያ አስጠንቅቀውናል። በቃ እኔ ላለመውጣት ሳይሆን የፈራሁት የተወሰነ ገንዘብ እስኪይዝ ብቻ ነበር እንጂ ሙሉ በሙሉ እዛ ድርጅት ውስጥ እንደዚህ ሰምቼ ቀያለሁም የዚህን ያክል አመት ድረስ እሰራለሁ ብዬ አላሰብኩም ነበረ። ግን መጨረሻ ላይ በቃ አልቻልኩም፣ ወጣሁ። በራሴ የሆነ ነገር ቢደርስብኝ የሚደርስብኝ ከዚህ በኋላ የነዛ ህፃናት ድምጽ መስማትም እንደዛ መስዋዕት ሲሆኑ ማየት አልፈልግም ብዬ ወጣሁ። በራሴ ላይ በሚደርስብኝ ነገር ራሴ ኃላፊነት ወስዳለሁ። ሰይጣን በዚች ምድር ላይ እኮ ሁሉንም ነገር እንዲሰራ ስልጣን ተሰጥቶታል። የሰው ልጅ ነፍስ ብቻ ነው ማዳን የማይችለው እንጂ ሌላውን ነገር በሙሉ ማድረግ እንደሚችል አውቃለሁ።
ይሄ ደግሞ የሰይጣናዊ መንገድ ውስጥ ገብቼ ፈጣሪንም እየወቀስኩት ነው ያለሁት፣ ፈጣሪንም እያሳዘንኩት ነው ያለሁት። እና በቃ ፈጣሪ ከገደለኝ ይግደለኝ፣ የሆነ ነገር ካረገኝ የሚያደርገኝ ብዬ ወጣሁኝ። እንደው ወደዛ ነገር ከገባችሁ የሁሉ ነገር እየሆነ ከሆነ በኋላ ልትወጪ ሙከራ ስታደርጊ ያማከርሽው ሰው አልነበረም? ለእህትሽስ የተፈጠረውን ነገር መናገሩ ለምን ፈራሽ? አልነገርኳትም። ማለት ደስተኛ አትሆንም እንዴት እንደዚህ አይነት ስራ እየሰራው ነው ብዬ እስካሁን በህጋዊ መንገድ ወይም ደግሞ አይምሮ እንደዚህ የሚነካ ስራ እየሰራኝ እንዴት ነው እሷ የሚበላላት? እንዴት ነው የሚዋጥላት? እሺ ስለማትለኝ አውቃለሁ፣ እንደማትለኝ ስለማውቅ አልነገርኳትም። ለፋሲካ ነው እወጣለሁ ብዬ ስነግራት ተቆጣችኝ። ለምን አንቺ ብቻ አይደለሽም የሆነ ጉዳት የሚደርስብሽ፣ ሁለታችንም የሆነ ነገር የምንሆን አለች። እኔ ራሴ ላይ የሚደርስብኝ ጉዳት ምንም መስሎ አልታየኝም። በቃ መሞትም ካለብኝ ልሙት፣ ከዚህ በኋላ በዚህ ህይወት አልቀጥልም፣ መውጣት ነው የምፈልገው አልኳት። እሷ እንደ በፊቱ ጓደኝነታችን እንኳን ቀዝቅዟል፣ እንደ በፊቱ ጓደኛሞች አይደለንም። በዚህ ነገር ተቀይማኛለች እኔ ስለወጣሁ ማለት ነው። እሷ ደግሞ መውጣት አትፈልግም። አንዴ ገብተንበታል በቃ በራሳችን መንገድ ወይም በእነሱ መንገድ እስከሚያስወጡን ድረስ በራሳችን መንገድ መውጣት አንፈልግም፣ አንችልም ሁላ ትለኛለች። እኔ ደግሞ በዚህ ነገር መቀጠል አልችልም። በቃ ፈጣሪ እውነት በዚህ መንገድ ሊያጠፋኝ ከሆነ የፈለገው ያጥፋኝ ብዬ ወጣሁ። እሺ ለፋሲካ ነገር ከነገርሽ በኋላ ቤት ከተቀመጥሽ፣ በተለየ ሁኔታ ደግሞ ከእህትሽ ጋር ጊዜ ማሳለፍ ከጀመርሽ በኋላ እህትሽ በጣም ላንቺ ተጨንቃ ብዙ ጊዜ ጥያቄዎችን ስጠይቅሽ ነበርና የዛን ሰዓት ቢያንስ አይንሽ ላይ ስለደረሰው ጉዳት መደበኛ ሕክምናም ከሆነ ወይ ደግሞ ለህግ አካላትም ተነግሮ ነገሮች እንዲፈቱ ማድረግ አይቻልም ነበር? ለምን አልነገርሻትም? ይሄንንስ ነገርኳትም። ማለት ህግ አካልም ተሯሯጠች። ይሄን ነገር ብነግራት እኮ ቀጥታ ወደ እነሱ ልትሄድ ትችላለች። የሆነ ነገር ቢያደርጉብኝስ? ለህግ አካላትም ለመሄድ እኮ የሆነ እውቀት ያስፈልጋል፣ የሆነ ሰው ያስፈልጋል። እንደዚህ ብለን መናገር አለ። እና ይሄን ነገር ደግሞ መናገር አልፈለኩም። የሆነ ነገር ቢያደርጉብኝ እህቴን ፈራሁኝ። አሁን እነዛ ሰዎች እንዴት ነው መገኘት የሚችሉት? ወይ ደግሞ እዛ ቦታ ላይ ሲደረግ የነበረውን ነገር ግልጽ አድርገሽ ንገረኝና እስቲ እንዴት እንደሚሆን እነሱ እንዴት መያዝ እንዳለብኝ ከራሴ መንገድ እነሳለሁ። ከዛ ቦታ ግዴታ መጀመሪያ እነሱ ጋር ስትሄድ አባል ለመሆን ስትሄድ የሚያስፈርም ወረቀት አለ። መጀመሪያ ወረቀቱን ትፈርማለህ። ወረቀቱን ከፈረምክ በኋላ የደም ናሙና ነው የሚወሰደው። ከዛ በኋላ እነሱ ጋር ትቀላቀላለህ። ለመስዋዕት የሚሰው ህጻናቶችም ሆነ የተለያዩ እነዚህ ወጣት ልጃገረዶች የሚመጡትን ግዴታ እዛ ቁጭ ብለህ አባል ስለሆነ ቁጭ ብለህ ማየት አለበት። ደማቸው እንደዚህ ይረጫል በየቦታው ምናምን። ግዴታ መስዋዕት የተደረገው እንደማንታ በእጅ መንካት አለበት። የሆነ ሰውነት ላይ መለቅለቅ አለበት። እና በጣም የሚዘገንን ነገር ነው የሚደረገው። እግዚአብሔር በጣም የሚያስጠላው። ተደጋጋሚ ጊዜ ፋሲካ አንቺ ጋር ስትመጣ ማስጠንቀቂያዎችን ይዛ ነበር የምትመጣው እና ብዙ ጊዜ ይዛቸው የምትመጣቸው ማስጠንቀቂያዎች ምንድን ነበሩ? በቃ ተመለሽ ነው በቃ። በጣም እየተቆጡ ነው ያሉት፣ እያዘኑብሽ ነው ያሉት። በጣም ብዙ አመት ነው የቆየችው እኛን ወደዛ ያስገባችን ልጅ ማለት ነውና በሷ አማካኝነት ነው ራሱ አሁን የሆነ የከፋ ነገር ያልደረሰብሽ። እሷ ብዙ ጊዜ ስለቆየች በሷ ምክንያት ስለገባን ነው እንጂ ከዚህ በኋላ በቤተሰብሽ በእህትሽ አንዳለችኝ በምታያት እህትሽ ሊመጣብሽ ይችላል። እኔ አይምሮኔ እንትን እያለኝ ያለው እህቴንም በመልካም ነገር ማልመልስላት ይሄ ነገር እያሳሰበኝ ነው። እውነት የኔን እንደዚህ ሆኗል፣ በዚህ ከቀጠልኩኝ እህቴንም ላጣት እችላለሁ የሚለው ስለሚያበሳጨኝ ነው እህቴ ላይ እንጓምልባት እንጂ እህትሽንም ልታጣት ትችያለሽ። አይንሽም ሙሉ በሙሉ ሊጠፋ ይችላል። የሆነ አካልሽ ሊጎድል ይችላል። በቃ ተመለሽ ነው የምትለኝ ሁሌ በመጣች ቁጥር እዛ እንደመለስ ነው የምትገፋፋኝ። እኔ ደግሞ ለእህቴ እያልኩኝ ነው እንጂ እስካሁን ድረስ እንትን ያላልኩኝ። እኔ ራሴ ምንም ነገር ቢደርስብኝ ችግር የለውም፣ ግን እህቴ ማጣት ስለማልፈልግ ፈራሁ። እህቴ የሆነ ነገር እንዳትሆንብኝ በማሰብ ነው እስካሁን ወስኜ እንትን ያላልኩኝ። እንደው ተመለሺ ከመባል ማስፈራሪያ ከመድረሱ በተጨማሪ አላውቅም እንግዲህ ውድ ቤተሰቦቻችን ትንሽ ያስደነግጣል ነገሮች ማለት በእንደዚህ አይነት መንገድ ይሆናል ብዬ አልጠበቅኩም ነበርና እንዴት በዚህ ልክ ሊጨከን እንደተቻለ እንዴት በዚህ ልክ በባዕድ አምልኮ የሚመጣ ገንዘብ እኛን ለነፍሳችን አስተያየት ለኑሯችን ሙላት ሊሆንልን እንደቻለ አላውቅም። ከመጀመሩ በዚህ ልክ ሰይጣናዊ አስተሳሰብ ሊኖረን እንደቻለ እውነት ለመናገር አላውቅም።
እንግዲህ እየተናገረች ነው የነበረው። በሰንበት ትምህርት ቤት አገልግሎት ያለፈች ሴት ነች እና ዛሬ ላይ ይህን ሁሉ ነገር አልፋ መታ ነው እንግዲህ እንደዚህ አይነት ነገሮች የተፈጠሩት። ምን እንደምልሽ አላውቅም ጸዳል። እውነት ለመናገር አሁን በዚህ ሁኔታ ላይ በህግ ትጠየቂያለሽ። ሌላ ነገር በየመጨመር የሚያስፈልገኝ ነገር የለም። ያ ነገር መሆኑ አይቀርም። ነገር ግን አሁንም ቢሆን እነዛን ሰዎች ለመጋፈጥ ምትረጂን አንድ ያለችኝ ሰው አንቺ ነሽ ብዬ አስባለሁና እኔ ምንም ነገር እንዳትሆንብኝ እንጂ ምንም ማድረግ ፈልጋለሁ። በቃ ከዚህ በኋላ የሚሰው ህፃናቶች እንዲቆሙ ፈልጋለሁ። ከዚህ በኋላ የማንም ልጅ ደበከንቱ እንዲፈስ አልፈልግም። እኔ በምችለው መንገድ እረዳቸዋለሁ፣ ግን እህቴ ምንም ነገር እንዳያደርጉብኝ። ለእህቴ ስል ነው እስካሁንም እንደዚህ የቆየሁት እንጂ ለህግ አካል አሳልፌ መስጠት አላቃተኝም ነበር። ግን እህቴን የሆነ ነገር እንደሚያደርጉብኝ ነግረውኛል። ለእሷ ስል ነው እንደዚህ ቦታ ውስጥ የገባሁት። እሷ ለእኔ ብዙ ነገር ሆናልኛለች። ተደጋጋሚ ጊዜ ዛቻና ማስፈራሪያ ብቻ ነው ወይስ ደግሞ በተግባር አንቺ ላይ ጉዳት ከማድረሳቸው በተጨማሪ ሜላት ላይ ደረሱ ጉዳቶች አሉ ወይ? ደግሞ እሷን ሲያስፈራሯት አይተሻል? አዎ፣ ሁሌም ነው የሚያስፈራሩት። በቃ ጓደኛሽን አይና ነው ያጠፋሁት ይላታል። እሷ ጓደኛሽን አይና እንደዚህ እንዳደረግነው አንቺ ወይ እግርሽን ወይ እጅሽን የምታጭው እያሉ ያስፈራሯታል። በተደጋጋሚ ሰላትን ደግሞ እየመጣች ትነግረኛለች። ብዙ ጊዜ እንሂድ ብላኛለች። ተመለሽ፣ በቃ የሁለታችንን ህይወት ማዳን ያለብን፣ ተመለሽ። ከአንቺ አልፎ ለእህትሽ እንድትኖር አትፈልጊም። አንድ እህትሽ ነው የምትለኝ ሁሌ። እኔ እንትን ለማለት ለማሳመን ያላት የምትጠቀመው አንድ እህቴ ነው፣ በአንድ እህቴ ነው የምትመጣብኝ። እኔ ደግሞ አንዴ እግዚአብሔር በቃሽ ብሎኝ ሊሆን ይችላል እዛ ቀን የቀረሁት። ተመልሼ ወደዛ ህይወት መመለስ አልፈልግም። እግዚአብሔር የጠፋችውን ልጅ እየፈለገ ሊሆን ይችላል ብዬ ነው። ከዚህ በኋላ ወደዛ ህይወት መመለስ አልፈልግም። ውሳኔሽ ጥሩ ነው። በእርግጥ ግን ቆይ እነዚህ ሰዎች ሲጎዱ የነበሩ ሰዎች ወይም ደግሞ አንቺን ሲጎዱሽ ሜላትን ሊያስፈራሯት ይሞክራሉ ተብሎ የነበሩ ሰዎች ከዛው የሚላኩ ሰዎች ናቸው። ምን አይነት ሰዎች ናቸው? እስቲ በምልክት ገለጭልኝ። እዛው አባል የሆኑ ናቸው። አንዷ ጓደኛችን ናት ወደዛ ህይወት ያስገባችን ማለት ነው። እሺ፣ በሷ መንገድ ይልካሉ። ሌሎችም አሉ እዛ ባል ውስጥ የሆኑት፣ እነሱም ይመጣሉ። እኔ ጋር እንኳን መጥቶ አያውቁም። ፋሲካ ጋር ነው በተደጋጋሚ የሚመጡት። እሷ ጋር እየሄዱ ቤት ድረስ ሁላ እስከ ማስፈራራት ድረስ ደርሰዋል። በቃ እሷም የነበራትን ንብረት ልክ እንደኔ ነው ያጣችው። በቀስ ነው ንብረቷን ወሰዱባት። አሁን አለኝ የምትለው ንብረት እሷም የላትም። እቺን ሰዋን ለመያዝ እንሞክራለን። ውድ ቤተሰቦቻችን እንግዲህ በቻልነው አቅም እቺ የተባለችውን ግለሰብም ለመያዝ አንዳንድ ሙከራዎችን እናደርጋለን ማለት ነው። እስቲ የጋራ ሀሳቦችን እያሰብን ያለ ነው። በካሜራ ማድረግ ይኖርብን ሌሎች ተጨማሪ ነገሮች አላውቅም። ምናልባት እዚህ ያሉ ሰዎች የእውነት እንደዛ አስመስለው ነገሮችን ከኛ ጋር መተባበር የሚችሉ ከሆነ ድብ ካሜራ ለማድረግ እንሞክራለን። ያም ከሆነ ደግሞ ያቺ የተባለችዋ ሴት ወደዚህ የምትመጣበትን መንገድ ፈልገን እዚህ እሷን ለማውራት እንሞክራለን ማለት ነው። እንግዲህ የጠፋቻቸው ጥፋቶች አሉ። እህትሽም በጥሩ ጤንነት ላይ እንደምትገኝና የመጣች እንደሆነ ነው የኔ ባልደረቦች ምልክትም እየሰጡኝ ያሉት። እስቲ ከእህትሽ ጋር አንዳንድ ቆይታዎችን ማድረግ እፈልጋለሁ። እንግዲህ የእህትሽንም ይቅርታ ማለት ይጠበቅብሻል። ከዛ ውጭ ግን በህግ ትጠየቂያለሽ። እውነት ለመናገር አንቺም ፋሲካም በህግ የምትጠይቁባቸው መንገዶች አሉ። ምክንያቱም አንደኛ የዛ ነገር አባል ሆናችሁ ስትሰሩ ነበር። ህጻናቶች ሲሰዉ፣ ትልልቅ ሰዎች ሲታረዱ፣ ሰዎች ጉዳት ሲደርስባቸው የተለያዩ ነገሮችን በስርዓት እያያችሁ ነበር እዛ ቦታ ላይ። ያን ነገር እየሰማችሁ ነው የነበረውና ምንም ማድረግ አይቻልም። ያን ነገር መጠቆም ትችሉ ነበር። ወንጀለኛ ግዴታ ያን ነገር ማድረግ ብቻ ሳይሆን ሲፈጸም አይታችሁ አለመናገራችሁ ራሱ በህግ የሚያስጠይቃችሁ ነው። ይሄን ነገር እናደርጋለን። ነገር ግን መተባበር መቻል አለባችሁ። እንደዚህ አይነት ተቋሞችን ሰብረን መጣል መቻል አለብን። ያን ነገር ሰብሮ ለመጣል ደግሞ እናንተ ከኛ ጎን መሆን መቻል ስላለባችሁ ይሄን ነገር እንድትተባበሩ አደርጋለሁ ማለት ነው። እስቲ እስከዛው ድረስ ባልደረቦቼ ይመሩሻል። እቺ ባልደረቦቼ ጋር እንዴ እንግዲህ ፋሲካ ያው ከኔ ባልደረቦች ጋር አንዳንድ ቆይታዎችን አድርገሽ ነው የነበረውና አሁን ላይ ደግሞ ነገሮችን ግልጽ አድርገሽ እንድትነግሪኝ ነው ፈልገው። በተለይ አሁን ላይ የፈለኩሽ እቺ አንቺን ወደዛ ቦታ ላይ የመራች ሴት አለችና ስለሷ አንዳንድ ነገሮችን እንድትነግሪኝ ነው ፈልገው። ምን አይነት ሁኔታ ላይ እንዳለች እዛ ያላት ደረጃ ምን እንደሚመስል፣ ምክንያቱም እሷ መታ እሷ ማግኘት መቻል አለብን። ዋና ሰንሰለታችን እሷ ነው የምትሆነውና እሷን ለመያዝ እየሞከረ ስለሆነ ስለሷ ባሪስ የተወሰኑ ነገሮችን ንገሪኝ። እሺ፣ ያው እንደነገርኩ ከሷ ጋር በፊት ላይ የነበረን ግንኙነትና አሁን ላይ ያለን ግንኙነት አንድ አይደለም። ማለቴ እዚህ ስራ ላይ ስራ ነው የሚባለው አይደል? አባል ከሆነች ቆይታለች በጣም እሺ፣ 1-3-4 አመት ይሆናታል። እና በጣም ብዙ ጊዜ ስለሆናት እዛ እንትን ውስጥ
አባልነቷ ውስጥ እንትና ስራዋ ሊሆን የስራ ምንድነው ይባል ድርሻዋ መልእክት ማስተላለፍ ነው። ዋናዎቹ አሉ እዛ እንደነገርኩ ሰው መስዋዕትነት ምናምን ሲደረግ እሷ ነች የምታቀርበው ሰውን ማለት ነው። አሁን እኛን የወሰደችን እሷ ነች፣ ሳናግራት የወሰደችን እሷ ነች። እንደኛ ብዙ ሰው ወስዳለች። እንደገና ደግሞ እንደዚህ አሁን የአካባቢነት የወጡ የካዱ ምናምን ሰዎችም ደግሞ ምን ሊደርስባቸው እንደሚችል መጀመሪያ መልእክት የምታስተላልፈው እሷ ነች። እና ደግሞ በእሷ ምክንያት መጥቶ ደግሞ ሰው ከወጣ እሷ ነች ተወቃሽ የምትሆነው ማለት ነው። እና እኛን ራሱ በጣም ብዙ ጊዜ ብላኛለች። እሷ እንደዚህ ከእንትን ካለች በኋላ ከወጣች ከካለች በኋላ በቃ በእኛ ምክንያት ብዙ ነገር እየደረሰባት እንደሆነ ነግራኛለች። በእኛ ምክንያት በጣም ከዚህ በኋላ ሰው እንትን እንዳይሉ በቃ የእሷ የስራ ድርሻዋ እዛ ላይ ሰው ማምጣት ነው፣ ሰው ወደ አባልነት መቀላቀል፣ እንደገና ደግሞ መልእክት ማስተላለፍ። በቃ እዛ ሰው ጋር የሚደርሰውን ነገር ይነገራታል። ቀጥታ እነሱን አታገኛቸው፣ ዋኖቹን አታገኛቸውም፣ እሷን ነው የምታገኛቸው፣ እሷን ነው የምታገኛት። እና እሷ ነች መልእክት የምትነግርህ ምናምን ነገር ማለት ነው። እና አሁን ላይ ያለችበት ሁኔታ በቃ ለነገርኩ በጣም አሪፍ አቋም ላይ ነች ያለችው። በብር ደረጃ በጣም አሪፍ አቋም ላይ ነች ያለችው። ግን ደግሞ አሁን በእኛ ምክንያት ደግሞ ስራ እየተስተጓጎለ እንደሆነ ነግራኛለች ማለት ነው። በጣም ቁጡ ነች እንደነገርኩ። በፊት ላይ ገና ተማሪዎች ምናምን እየተማርን እያለ እንደዚህ አይነት ባህል አልነበራትም። ግን ከዚህ ከአባል ከሆነች በኋላ ግን በጣም ቁጡ ነች፣ በጣም ኃይለኛ ነች ማለት አንተ የሆነ ነገር እኔ ቅርብ ምናምን ስለኝ የነበረው በጣም ብዙ ነገር ማድረግ የምትችል ሰው ነች፣ በገንዘብም በእነሱም ማለት ነው። እና አሁን በጣም እነሱ ጋር በጣም በዋነኝነት ማለት ይቻላል ከዋኖቹ እነሱ ተንቀሳቅሰው ሰው ማምጣት እንትን አይቻልም። እነሱ አይንቀሳቀሱም ከዛ ቦታ ከዛ እንትንም መውጣት አይችሉም፣ አይወጡም ማለት ነው። እሷ ነች በተለያየ አካባቢ እየሄደች ብር እንደሚያስገኝ ለሰው ተናግራ ወደዛ እንትን የምትለው። ደም እንኳን ሲቀበሉ ከሰው አባል ሊሆን ሰው ከሚቀበል ደም ሲቀበል እሷ ነች ትእዛዝ የምትሰጠው። ዛሬ አዲስ አበባ እንትን ብሏል ደም ተቀበሉ የምትለው እሷ ነች ምናምን ነገር። ሊደርስብን የሚችለውንም ነገር ደግሞ አሁን ጓደኛዬ ጋር የሆነው ነገር ማለት ነው እሱ ጋር እሷ ነች የምትናገረው። እንደውም እኛ እንደነገርኩ አብረን ስለተማርን ጓደኛሞች ስለሆነን እኛ ጋር እንትን ማለት አልፈለገችም። ቶሎ ውሳኔ ያልወሰነችም ምናምን ነገር ለነሱም ቶሎ እንትን ለማለት አሁንም ድረስ እንደምንመለስ ነው ለነሱ እየተናገረችልን ያለችው ማለት ነው። ምክንያቱም በእኛ በጣም ባለፈው ያገኘኋት ጊዜ በጣም ተበስጫችታ ነው ያናገረችኝ። ማለት መጀመሪያ ምን ያላስገድድኳችሁ ራሳችሁ ናችሁ የመጣችሁት ምናምን አስገድጃቸው እንኳን የገቡት እስካሁን ድረስ አሉ። በቃ እንትን ብሏቸው እስካሁን ድረስ አሉ አባሉ ነው። እናንተ ራሳችሁ መጣችሁ ምናምን ከገባችሁ በኋላ እንዴት በቃ በእናንተ ምክንያት እኔ የሆነ ነገር ቢደርስብኝስ ምናምን ነገር በጣም ተናግረዋታል። በጣም ብዙ እንትን ብሏታልና እኔ ጋር ጉዳት ከደረሰ እንግዲህ ምናምን ብላ እኔ ጋር ሁላ በጣም እንትን ብላ ዝታብኝ ምናምን ነው የሄደችው ማለት ነው። ለዛም ነው ከሷ ቤት ስመላለስ የነበረው በጣም ስለፈራሁኝ ነው። የተናገረችው ነገር በጣም ከባድ ነው ማለት ነው። እና እሷንም ለማግኘት በጣም ቀላል ሰው አይደለችም ማለት አግኝታት እንደኔ እንደዚህ ቁጭ ብላ የምታወራ ምናምን አይነት ሰው አይደለችም። እሷ በጣም ከባድ እንቅስቃሴ ያላት ልጅ ነች ማለት ብቻዋን ሁላ አይደለም እንትን የምትለው ምናምን ነገር ብቻዋን እንደዚህ ብታያትም በጣም ከጀርባ በጣም ብዙ ሰው አለ። በባዕድ አምልኮም ሰው እንትን በማለትም የሚደግፏት አሉ እነሱ ከጀርባ ሆነው። እንደገና ደግሞ ብቻ በጣም ቀላል ሰው አይደለችም ልል ፈልጌ ነው። እንደዚህ በቀላሉ የምትገኝ ሰው አይደለችም። ሁሉንም ነገር ቀልድ አታውቅም። በቃ በእንደዚህ አይነት ነገር ቀልድ አታውቅም። እስቲ እሷ እንደዚህ አይነት ነገር ላይ ካለች ወደዚህ የምትመጣበትን መንገድ እንዴት ነው ልንፈጥር የምንችለው? ጭራሽ አይታሰብም። እቺ ሴት እኮ ከእናንተ ጋር ተባብራ እንደምትሰራ ነው የነገርሽኝ አይደለ? የሆነ አይነት ምክንያት ፍጥረሽ ወደዚህ ቦታ ላይ መምጣት እንዳለባት ተስፋ አደርጋለሁ። ምክንያቱም ይሄ ነገር ግዴታሽ ነው። ምክንያቱም ሙሉ ቤተሰብ ልታጠፋ የተዘጋጀች ሴት ነች። ከዛ በተጨማሪ ደግሞ እነዛ ሰዎች ቢመለሱላት ደስ ይላታል። አንቺም ሁኚ ጸዳል ወደዛ ቦታ ላይ ቢመለሱ ለሷ የተሻለ ነውና ይሄን ነገር በማሰብ ደግሞ ወደዚህ ቦታ ላይ ማትመጣበት ምንም አይነት ምክንያት የለም። ትመጣ ይሆናል እኮ ብድም ማለት እንደዚህ ብላት በቃ እሺ ብላለች። ግን አብረና ሳምናት ምናምን ብዬ የሆነ ምክንያት ብትፈጥር ልመጣ ትችላለች። ግን ከዛም በኋላ ደግሞ እናንተ ጋር የሚፈጠረው ነገር ጥሩ ላይሆን ይችላል። ገባህ? እኔ እኮ አንዴ በቃ ተናግሬያለሁ ብዬ ነው እንደዚህ አይነት ነገር የምናገረው። ከዚህ በኋላ የሚመጣብኝ ነገር እንኳን አላውቅም። ገባህ? የቲውስ ምን ይፈጠር አላውቅም ከዚህም በኋላ ማለት ነው። ግን ደግሞ እናንተ ጋርም የሚፈጠረው ነገር ጥሩ ስላልሆነ ብዬ ነው። ይሁን ካላችሁ ግን እኔ ጠራታለሁ፣ ችግር የለውም።
በጣም ጥሩ። ስለዚህ እኛ ከባልደረቦቼ ጋር የተስማማነው ነገር አለ። ወደ ቤተሰቦቻችን በድብቅ ካሜራ ነገሮችን እንከታተላለን። እቺ ሴት ወደዚህ ቦታ ላይ እንድትመጣ ፈልጋለሁ። ምክንያቱም የምትጠሪበት ምክንያት ምናልባት ጸዳል እንደተስማማች ወይ ደግሞ ከሷ አንዳንድ ማረጋገጫዎች እንደምትፈልጋ አድርገሽ ሊሆን ይችላል። ያን ነገር እንድታረጊላት ነው። ወደዚህ ቦታ ላይ የምትመጣበትን መንገድ እንድትፈልጊልኝ ነው ፈልገው። ልክ ወደዚህ እንደመጣች ደግሞ በድብቅ ካሜራ ነገሮችን እንከታተላለን ማለት ነው። ምክንያቱም በእናንተ ጦስ እሷም አላስፈላጊ ነገር ውስጥ መግባትን ስለማትፈልግ እምቢ ትላለች ብዬ አላስብም። ስለዚህ እዚሁን እንጠብቃታለን። ከዛ ከመጣ እንዴት ነው የሚሆነው? ድብቅ ካሜራ እሱን እኛ ራሳችን በሚሆንበት መልኩ እናደርገዋለን። አንቺ ምን ትሚልሽ ነገር የለም፣ አሳይሻለሁ። ድብቅ ካሜራውን እናስቀምጣለን። ምንም አይነት ፍንጭ እንድትሰጧት አልፈልግም። ተግባባን? ምንም አይነት ማስመሰል ነው። እሷም እንደምትስማማ ነግራታለሁ። እያንዳንዱ ነገር እንድታስተካክል ነግራታለሁ። ለጸዳልም አንቺም ብትሆኚ ምንም አይነት ነገሮች እንድትታይ አልፈልግም። በስርዓት እንድታወሪያት ነው ፈልገው። ከዛ በኋላ የምታወራቸውን ነገሮች እዛ ቦታ ላይ የሚሰጣቸውን ትእዛዝና እንዴት ወደ ሀብታችሁ እንደምትመለሱ ጭምር እንድታወራቱ ነው። የተነጣቃችሁን ሀብት እንዴት እንደምታስመልሱ እያንዳንዱ ነገር ከእሷ ጋር በስርዓት እንድታወሩ ነው ፈልገው። ከዛ በኋላ የሚፈጠረውን ነገር ደግሞ እናያለን ማለት ነው። ተግባባን? መጠይቋትን እያንዳንዱ ጥያቄዎች በስርዓት ነግራችኋለሁ። አንድ ለእሷ ምልክት የሚሆን ነገር ብታሳዩ ግን ምናልባት ህግኛን ስለተባበራችሁ ያቀልላችኋል ምንም ነገር አንስቼ አንጠልጥዬ ነው ለእስር ቤት መወራወራችሁ። ገባሽ? እሺ። ከካሜራ ጀርባ ያለ ሰዎች ተዘጋጁና ድብቅ ካሜራውን እናስተካክል። እንደውላት ለሷ። እሺ። ሌሎቻችሁ ውጡ። በቃ ሌሎቻችን እንውጣ። ሂዱ። የሚፈጠር ነገር ካለ ነግራችኋለሁ። ይኸውልሽ ሰምኛለሁ። ይጸዳል። ምንም የሚያስፈራ ነገር የለም። ልጅቷ እየመጣች እንደሆነ ነው የሰማነው አይደል? ስለዚህ ምንም እንዳትዘናጉ። ወንጀለኝነቷ የሚያረጋግጥ ነገርና ለዛ ነገር ማስረጃዎች መያዝ ብቻ ነው ፈልገው። አሁን እንዳትደብቅ ራሷን የእናንተ ምስክርነት በቂ አይደለም። በራሷ ባንደበቷ የተያዘ ነገር ስለምፈልግ ያንን ነገር እንድታረጋግጡልኝ ነው ፈልገው። ተግባባን? ምንም የሚያስፈራ ነገር የለም። ምንም የሚያሰጋችሁ ነገር የለም። እኔ ከውጭ ሆኜ እከታተላለሁ። እሺ ነው። ውጡ እናንተ። እንሂድ። ባንቺ ጦስ ነው ታውቂያለሽ አይደለ? እዚህ ነገር ውስጥ የገባነው ምን ማለት ነው? ባንቺ ጦስ ነው ማለት ዝም በይ። ባንቺ ጦስ እኮ ነው እዚህ ነገር ውስጥ የገባነው። እና እኔ ምን ማድረግ ነበር? መጀመሪያ አንቺ ያን ሀሳብ ባታመነጭ ኑሮ እንደዚህ ታደርጊን እንደዚህ ነው ነበረብኝ። አስተዳደጊን ታውቂ የለ? ምንድነው አስተዳደጊ የምትይው? በሰንበት ትምህርት ቤት እያገለገልኩ ነገር እና መጀመሪያ ማንግበያለሽ መጀመሪያ የዛን ሰዓትማ የምበላው አጥቼ ነው የገባሁት መስሎኝ ገባሁ አይደለ? አሁን ሲመስለኝ ደግሞ ራሴ ማድረግ እንዳለብኝ ታወቀኝ። እግዚአብሔር ጋር መታረቅ እንዳለብኝ ታወቀኝ። የምን እግዚአብሔር ነው የምትይው አንቺ? ያምሻል እንዴ? ምን ያልሽ ነው ያለሽ? ታዲያ በዚህ ህይወት እስከመቼ ነው የምቀጥለው? የምንና መጀመሪያ ታዲያ ማንግበያለሽ ስለዚህ ነገር እኔንም ሀብቴን ነው ያሳጣሽኝ። እየሰማሽኝ ነው አይደለ? ጓደኛ ይሄ ነገር ስለራባ ማሰባችሁኝ ነበር። ጓደኛ ነው የምታወሪው። እኔንም ሀብቴን ነው ያሳጣሽኝ። እየሰማሽኝ ነው አይደለ? ይቅርታ ስለተፈጠረው ነገር በሙሉ እኮ ይቅርታ እያወራሽ ነው ያለሁት። እኔ ወደ ፈጣሪ መመለስ ስላለብኝ በቃ ባንቺ ምክንያት ነው እዚህ ውስጥ የገባሁት። ፈጣሪሽ ነው አሁን የምታስበው። ያኔት ነበር በቃ እዚህ ውስጥ ስራ የገባሁት እኮ ባንቺ ምክንያት ነው አይደለ? ባንቺ ምክንያት የተባባልን እንድንወጣ በኔ ምክንያት አይደለም። በኔ ምክንያት ነው እዚህ የገባሽው። ተናገሪ። በኔ ምክንያት ነው። ልቀቂያት አንቺ። ለምንድን ነው የማትረጋጊው? ቁጭ በይ እስኪ። እንድንወቃቀስ አይደለም እኮ የመጣነው አይደለ? ጸዳል ተረጋጉ አንዴ። እኔ ነኝ የተጎዳሁት። አንቺ ምንም የተጎዳሽ ባንቺ ምክንያት ነው እያለችኝ እኮ ነው። ራሷ አትረጋጋው ትላለች። ይኸውልህ ሰው እየመጣች ነው አይደል? ልጅቷ ከዚህ በኋላ እንድትጣለው አይ ባንቺ ምክንያት ነው እንደዚህ ነው። ስሚኝ አንዴ ቆይ በቃ ተረጋጉና እሷን ወንጀለኝነቷን ነው ማረጋገጥ የምንፈልገው። እናንተ እርስ በርስ መጣላት አይደለም። እንደኛ እኮ ሌሎች ስራዎችን እየሰራች ነው፣ እየተዘናገን ነው ያለ ነው። ስለዚህ ልጅቷ ትምጣ፣ እናንተ ተረጋጉ። ሰማሽኝ አይደለ? ከዚህ በኋላ ጸብ አልፈልግም። ያለበለዚያ እሷን በራሴ መንገድ ይዛታለሁ። እናንተ ግን ቀጥታ ወደ እስር ቤት ነው መረወራችሁ። ተግባባን? አንዴ ምንም አይነት ጸብ አልፈልግም። ሰማሽ አይደለ? ፋሲካ ምንም አይነት ጸብ ቀራል። ምንም አይነት ጸብ አልፈልግም። ወንጀለኝነቷን የሚያረጋግጥ ነገር ብቻ አወጣጡልኝ። ጨረስኩኝ። እንዴት ነሽ? እሺ ደህና ነሽ? እኔማ ደህና ነኝ። የእናንተን ጉድ ልስማ እንጂ መጣሽ እንዴ? ሰው ሲነግራችሁ እንዴት ነው የማሰሙት? ማለት ሰው የሚነግራችሁን አለመስማት እንዲሆንሽ መቀመጥ ነበረብሽ አንቺ። እኛን አታይንም እንዴት እየኖርን እንደሆነ? አላወኩም ነበር። በተሳሳተ መንገድ ነው እንደዚህ ያደረኩት። በተሳሳተው ስንት ዓመት ስትበይ ኖርሽ። ከዛ አሁን በቃ ተሳሳተ ታያለሽ እኮ። ተሳስቼ ነው ይሄን ውሳኔ የማይሆን ውሳኔ ወሰንኩኝ። የራሴ ላይ ጉዳት ጣልኩኝ። መልሽላት። አሁንም እኮ አትመልሽላት። ዝም በይ። አይ ይቅርታ ለመጠየቅ ነው። ማለት መጀመሪያ እኔ ጋር መጡም ነበር። አንቺ እኔ ጋር መምጣት አትችሉም ነበር። እኔ መጀመሪያ ያስገባዋችሁ ዛሬ የሆነ ነገር ችግር ተፈጥሯል ብላችሁ እኔን አትጠይቁኝም?
ወይኔ አሁን ከስንት ማለት እንዴት እንደተናደዱ ልነግራችሁ አልችልም። ዝም ብሎ የሰፈር ጠንቋይ ነው ያደረጋችሁት እኮ ማለት የእኔ ስንት ነገር እንደተቀነሰብኝ አታውቁ። በጣም ይቅርታ። የተፈጠረው ሁሉ ነገር በእኔ ምክንያት ነው አይደለ? በቃ እኔ እመለሳለሁኝ። አሁንም እኮ ይጠራልሽ ገና እግርሽን ሙሉ የውስጥ ሰውነትሽን ነው የምታጩ። አንቺ ትልቅ ነገር ተፈጠረብኝ ብለሽ ታለቅሻለሽ። ገና እንኳን አንቺ እህትሽ ተሰባብራ ነው የምትቀመጥ። እባክሽ አሁንም እኮ በቃ ወደዛ ህይወት ለመመለስ ፈልጌ ነው አንቺን ደውለን ያስጠራንሽ አይደለ? ያለውን ነገር በሙሉ አስረጅንና በቃ እኔ እመለሳለሁ። እንዴ በቀላል የቃቃ ጨዋታ አደረግሽ እንዴ? እወጣለሁ ገባለሁ ምናምን የምትይው? አይ ሌላ መክፈል መስዋዕትነት ካለ መከፍላለሁ ምናምን አይደል የገባችሁት? ቀላል እንትን ነው። ሌላ የምከፍለው መስዋዕትነት ካለ ከፍዬ እገባለሁ። በቃ ጸጽቶኛል። አሁን መውጣቴ በጣም እየጸጸተኝ ነው ያለው። እንደ አዲስ መግባት ከቻልን እንደ አዲስ እንድንገባ ነበረ። በጣም ነገርኩት እኮ እኔ በቃ በጣም ድሮ ነው የማውቃቸው፣ ሃይ ስኩል ነው የማውቃቸው። በቃ ጓደኞቼ ናቸው። ለመንኩ እምቢ አለ ማለት እሷን መጨረሻ ሊገላት ነው የሚፈልገው። አንቺ መሰባበርሽ፣ አንቺ መጥፋት ነው የገረመሽ። አንቺ ለምን ሰማሽ? ለምን አብረሽ ወጣሽ ተብለሽ የአንቺን ቤተሰብ ስንት ተጽፎለታል። ጉድሽን አታቂ እኮ አሁን እኛ እኮ እዛ እኮ የሚደረገው ነገር ደም መፍሰሱ ያዛውላ ሰው ደም ሲፈስ ምናምን ማየቱ እኮ እሺ ተመለሳችሁ ይባል ተመልሳችሁ አሁንም ተመልሰሽ ሀሳብን ቀይሩ ካለማችን በሚታወቃል ችግር የለም ከዚህ በኋላ በእኔም ሆነ በእህቴ ነፍስ ፈርሜ ነው የምገባው በቃ ምንም ወደ ኋላ ማፈገፍግበት ነገር የለም ያሁንም እኮ ፈርመሻል ስለፈረምሽ ነው እንደዚህ ጉዳት እየደረሰብሽ አይደል ከዚህ በኋላ ወደ ኋላ ምንበት ነገር የለም ይኸውልሽ እኔ ስለማቅሽ ነው እንጂ እሱ የታሰበው መንፈሱ ያሰበው ነገር እንጂ አይኔ መጥፋት ትንሽ ነገር በጣም ትንሽ ነገር አሁን ይቅርታ ይደረግልንኛ እኛ ይቅርታ መጠየቅ ያለብን የመጀመሪያ መግባት ካለባት እህቴም እንድትገባ አደርጋለሁ አውርቻታለሁ በተወሰነ መልኩ እህቴም እንድትገባ አደርጋለሁ ጥሩ ነው ሰው ማምጣትማ ጥሩ ነው ስለዚህ እህቴም ትገባለች እሷም የተለያዩ ሌሎች ጓደኛ የተቸገሩ ሰዎች ስለምታውቅ ይዛ ትገባለች አሁን ምን ማድረግ እንዳለብን ብቻ ነገሪንና ምክንያታችሁን በመጀመሪያ ምክንያታችሁ ምንድነው ይሄን ያህል እኔ የለኔ ነገራችሁኝና የእውነት የተፈጠረው ነገር አንድ አይነት ነው ብዬ አላስብም በቃ እኔ መስሉኝ ነው ምንድነው የምትሰራው እዚህ ጋር እኮ የምታውቀው ነገር የለም እሷ ያጠፋችው ነገር የለም በእኔ ምክንያት ነው እሷም ይሁሉ ነገር የደረሰባት ያለው እሷ የምትለው ደም መፍሰሱ በቃ እሱን ሰው ያመመኝ ስለነበረ ለሊት እየቃዠው ስለነበረ ነው አሁን ግን ተረጋግቻለሁ መመለስ እንዳለብኝ ውስጤን አሳምኜዋለሁ ይቅርታ የሚያደርጉልን ከሆነ መከፍለውንም ያገመሰዋት ከፍዬ ገና ስንት አለ ተመልሶ መመለስ እና ዝም ብሎ መግባት አንድ አይደለም አንደኛ ገብታችሁ የወሰዳችሁት ብር አለ የገዛችሁት መኪና አለ ምናምን አይደል በሰማችሁ ስንት ነገር ያለ ሰዎች ናቸው አይደል ያ ዝም ብሎ አይደለም የሚመጣው ገባሽ ለምንድን ነው የተወሰደብን እሱንም አጥተነዋል እኮ ተወስዷል እኮ ንብረታችን በሙሉ እኮ ተወስዷል እምልሽ እሱን ስላገኘሽ የሆነ ነገር ኦሬዲ ስላረገልሽ መንፈሱ ካንቺ የሚፈልገው ነገር አለ ያንን የሰበርሽበት ገባሽ አሁን ደግሞ ተመልሽ ልምጣ እያልሽ ነው ዝም ብሎ አያስገባሽም ዝም ብሎ አያስገባችሁ አንዴ በቃ ምንድነው ማድረግ ያለብን እሱ ነገር እኮ አሁን መስዋዕት ለማድረግ ዝግጁ ነን ለመክፈልኛ ዝግጁ ነን የሚጠይቀን ነገር በሙሉ እናደርጋለን እህቴንም መስዋዕት የሚፈልግ ካለ ነገር እኔ በምን ልመናችሁ ተመልሳችሁ እንደዚህ እንደማከዱኝ በምን ልመናችሁ እማኝ ጓደኛዬ ምንም ነገር አንገዳሽ እህቴ አልሻል አንድ ሁለት ሰው መጨመር አለብሽ ትመጣለች እሷን ማስገባታለሁ እሷም ሌላ ሰው ይዛ ትመጣለች ምንም ችግር የለውም እኮ ማባበል አለብኝ ማዋራት አለብኝ አሳምኛታለሁ እሷን ያሳምኛታለሁ እኔም ፋሲካ እያወራናት ነበረ ቅድም ስለዚህ ጉዳይ አውርተናታል በተደጋጋሚ በቃ እሺ ብለናለች ስለዚህ ምን ማድረግ እንዳለበት ደም ገብረን ምናምን ነው የምንገባው የሚመጡት አዲሶቹ እንደዛ ነው የእናንተ ግን ወይ አንድ አካል ወይ ምናምን ማጣታችሁ አይቀርም በተለይ ሁለታችሁ ማለት በቃ መካድ ማለት እኮ በጣም ትልቅ ነገር ነው በጣም የሚያሳፍ ማለት ለሱ እንዴት ነው አንቺ የወለድሽው ልጅ ሲክድሽ ማለት እኮ ነው በዛ ላይ ነግራችኋለሁ ብዙ ነገር አድርጎላችኋል ደም ሰጣችሁ ምናምን በኋላ ራሱ ማለት አሁን እኛ እዚህ ስራ ለመመለስ ግዴታ አንድ አካላችን አሁን ድጋሚ ማጣት አለብሽ ግዴታ ነው የምን አካል ነው የምናጣው በቃ እሱ የሚወስነውና እኛ አሁን እሷን እኮ የአይኗን ማናኛችንም አይኗ ይሁን ምናምን ብለን አይደለም ራሱ የሚወስነው ነገር እንዴ ቀላል ነገር አይደለም ስትገቡበትም ብዬ ተናግሬያለሁ ከዛ የምርም ደግሞ ፕሩፍ አይታችኋል በቃ የምር ብሩ ደርሷችኋል አርፋችሁ አትቀመጡም እንዴ አርፈሽ ወልሽ አትኖሪ እንዴ አሁን ደግሞ ተጸጽቻለሁ ምናምን እኔ በማናግረው በኩል በቃ አናግረዋለሁ እሱን ችግር የለም
ግን ይሄንን አምናችሁ በግቡ። በቃ ሁለታችሁ ተከፍላችሁ በመታሳመኙ መንገድ አሳምኝልኝ። ምንም ለማድረግ ዝግጁ ነኝ እኔ በቃ አሁን ግን ይቅርታ አድርጊልና በቃ ለሱ ማድረግ ያለብንን ነገር እናድርግ እና አካላችን የሚሰዋ አካላት ካለም ችግር የለውም። የታባሽ ብር አለሽና ነው ለሱ አላርግ ምናምን ምን አለሽና ነው ምን አላችሁና ነው ብር አይደለም የሚፈልገው ከአካላታችን መስዋዕት የሚፈልገው ነው አካል ነው የሆነ ነገር አካልሽን ነው በቃ እንዴ ዝም ብሎ ብርማ እኛ ነን እኮ የምንሰጣችሁ ሀብት እኮ እኛ ነን የምንሰጣችሁ ችግር የለውም። በቃ ትልቅ እንትን ያለው ደህና ዋጋ ያለው ነገር እሱ ነው ወይ ከውስጥም አንድ ነገር ሊሆን ይችላል። ምን ማለት ነው? እንዴት ነው ከውስጥ አንድ ነገር ወይ ኩላሊት ምናምን ነው እንዴ? ቅር ይልሻል እንዴ እሱ? አይ ነች ያለችው እህትሽ የት ናት ያለችው? እዚህ አይደለችም? ትመጣለች። ችግር የለውም አንድ ላይ እንትናለን። ግን አሁን ማድረግ ያለብን እነሱ ናቸው አዲስ ደም መስጠት ያለባቸው ማለት ነው። እኔስ ምን አይነት ጣጣ ውስጥ ነው የገባሁት? ባላቃችሁ ይሻለኝ ነበር ማለት በእናንተ እንኳን ነገርኳችሁ። እኔ ስንት ነገር ነው የተቀነሰብኝ። በእኔ በኩል ነው የመጣችሁት። እኔ ስንት አሳምኜ እኮ ነው በቃ ስንት አሳምኜ በቃ እኔ ጓደኞቼ ናቸው ስንት አሳልፈናል ብዬ በጣም ህይወት ጎርቷቸዋል እነሱ ናቸው መረዳት ያለባቸው አልኩ። አሳፋሪዎች ከዚህ በላይ ማሳፈር አለ አይደል እንዴ? እንክስሻለን አሁን ገብተን በቃ እንክስሻለን። ያጠፋነውን ነገር በአንቺ አይደለሽ የምትነግሪኝ በመካሰው ነው እኔ አውቀዋለሁ ምን አድርጌ ራሴ እንደምከሰው። ግን እንዳልኩት አሁን ከሱ ጋር መታረቅ ከፈለጋችሁ የሚገባውን ሰው በዛ ማድረግ አለባችሁ ማሳመን አለባችሁ። አንቺም አንዱ ለሱ አምጪ። እሺ አመጣለሁ ችግር የለውም። አሁን ልጆች ናችሁ ያው እድሜያችሁ ትዳር ምናምን አለ አይደል? ስታገቢ አንደኛው ልጅ ትሰጫለሽ። ይሄንን ግዴታ መስማማት አለብሽ ማለት አንቺ ፈረመሽ አሁን ይቅር ብለው ያስገቡን እንጂ ምንም እናደርጋለን ከዚህ በኋላ ችግር የለውም። እኔ እንዲህ ቅልስልስ ማለታችሁ ግን ምንም አልተመቸኝም። ስንት እኮ ለምኛችኋለሁ ከወጣችሁ በኋላ እንኳን እኮ ጸጽቶኛል። በቃ እዚህ ቁጭ ብዬ እንደዚህ ድህነቱ አይደል በሰው እንደዚህ አሟሸሽ ወድሽን በቃ ራበሽ አይደል? ከድህነቱም በላይ የአይኔ ጉዳይ በሰው መመራት አልፈልግም። አይኔም እንዲድንልኝ ይፈልጋል። አይኔ እንዲድንልኝ? አዎ አይኔንም እንዲድንልኝ ይፈልጋል። እንኳን አይን ሌላ አካል ጨመርልሽ ነው እያልኩሽ እኮ ነው። አይ አይኔን አብርቶ ሌላ አካል ቢወስዱ ችግር የለውም። ወይ እግሬን ወይ አንድ እጄ ምናምን ተለጋጋችሁ የራሳችሁ ጉዳይ ነው። ቆይ አንዴ እንጂ ቆይ አልጨረስንም እኮ ምንም ተመልሰሽ እዛው ማድረግ ያለብሽን አይደለም። የአይኔ ጉዳይ ያሳሰበኝ ነው የጠራንሽ። አንዴ ቆይ መስጫለሽ። እኔ ስንት ጉዳይ አለብኝ ተይኝ። ቆይ አይደለም አይኗ ስለ አይኔ ጉዳይ ያሳሰበኝ እኮ ነው። አብዛኛው እንደዛ ነው የጠራንሽ እኮ። አይኔ አበኝ አልኩሽ አይደል እንዴ? ምን ሆነሽ ነው የምትበሳጭው? ቆይ እንጂ ጭራሽ ጎረምሳ ቀጥራችሁ ታስደበድቡኝ ነው? አይደለም የራሱ ጉዳይ ምን አጋር የራሱ ጉዳይ ነው እና ምን አገባኝ እንዴ? ወንጀል ሰራኔ ሰው ገድያለሁ። መጀመሪያ ተረጋጊና እያንዳንዱ ነገር ግልጽ ሆነሽ ስሚ። ሰማሽ? አንቺ ሁለትሽን ታገኛታለሽ። ሁለትሽን ነገር እና ምን ለተበድቡኝ እያንዳንዱ ነገር ምን ተናገር? እሱም እንደተናገርሽ አሳይሻለሁ። ገባሽ? ይኸውልሽ እንደዚህ ተወራጨሽ አትነግሩትም? ማን እንደሆንኩ አትነግሩትም? ማንም ያድንሽ። በባዳም ልክ ያረክሻቸው እያንዳንዱ ነገሮች በደብ ካሜራ ሁሉ ነገር ስንከታተል ነበር። ና የኔ ካሜራ ሰብርልሃለኝ። ካሜራ ነገር ምን ሰምኛለሽ? አርፈሽ ቁጭ በይ። አሁንም አርፈሽ ቁጭ በይ። እንደዚህ አይነት መወራጨትሽን ታዩ። ማን እንደዚህ ወይ ዛሬ እያንዳንዱ ነገር ያውቁታል። ጠይቃቸው፣ የጠሩህን ጠይቃቸው። በጣም ጥሩ። እያንዳንዱ ነገር እኔ በምደርስበት ቦታ ደርስበታለሁ። ከዛ መቼ አንተ እስከምትደርስ ከዚህ በር እግር ከወጣ እናያለን። ነይ ይዛችኋት ነው እንዴ? ምንድን ነው ህዝብ? አቤት ገበኝ ምንድን ነው? ያዛት ይኸውልሽ ትሰሚያለሽ? እያንዳንዱ ነገር ግልጽ አድርገሽ እንድትናገር ይፈልጋል። ሰማሽ? በጣም ተፍጨረጨርክ ሰውዬ። ማለት እኔ እንጃ እሷ የጠራችህ ለምን እንዳልነገረችኝ እኔ አላውቅም። ማን እንደሆንኩ ሁሉንም ነገር ግልጽ አድርጋልኛለች። ስለማንነት ስለያናው ነገር ህግ እንዳትለኝ በእናትህ እንዲያኩራራ ህግ አካለኝ ምናምን ልትል ባይሆን ማለት በጣም እንትን ብለዋል። በጣም የምታስቀው ማለት ምን ሆነ? ማለት ገብተን ሁላ ወተን እናውቃለን። ምንም አሁን እኔ ስላሰርከኝ ትልቅ ነገር ፈጥራለሁ ምናምን ብለህ እንዳታስብ እሺ? ምን እሺ ያለው አሁን ማክብሬ ቁጭ ብዬ ስለወራሁ ነው እንዴ? ጭራሽ ከኔ እጅ ሄደሽም ለማምለጥ ትሞክሪያለሽ ማለት ነው? ሰማሽ? ሁላ ጎረምሳ ስለደረደርኩ እጄ ላይ ይገኛል። ይኸውልሽ በድብቅ ካሜራ የተገኘው ብዙ ማስረጃዎች አሉ እጄ ላይ። ተግባባን? እነዚህ የምታያቸው ምንም አገኘህ አላገኘህ አስፈርደህብኝ ብገባ እስር ቤት
እወጣለሁ ነው እያልኩ ያለሁት። እየገባው ነው። ማን ነው እንደዚህ አይነት ልብ የሰጠሽ እባክሽ? እኔ እኮ ስራችንን ለምን አያውቁም? አይነግሯችሁም? እነሱማ ነገሩኝ እኮ በቃ አንቺ ግን በዚህ ልክ ዋናው ነገር እዚህ ምድር ላይ ብር ነው። ገባ? ብር ደግሞ ከትርፍርፍ ያለ ብር ነው ያለን። እሺ ምንም ነገር ያደርግልኛል። ያ ትርፍርፍ ያለ ብር እንኳን እሱን አንተን አስቀጥቅጬ ማስገደል እችላለሁ። የታለ ታዲያ ሰዎችሽ ከጀርባሽ የሚከተሉት? አንቺ እንደዚህ አይነት ሁኔታ ላይ ስትገቢ የሚያገኙ ሰዎች አያስፈልገኝም። እኔ እኮ አሁን ዛሬ ቤት አልገባውም አይደል? አሁን በአንተ ቤት ወሰድከኝ የሆነ ቦታ ይባል። እሺ ወዲያውኑ መፈለግ የሚጀምሩት ስልኬን አጥፍተዋል፣ ራሳቸው ወስዳችሁታል ስልኬን። ያገኙኛል፣ በሚያገኙኝ ያገኙኛል። ከዛ በኋላ ግን እናንተ ላይ የሚደርሰውን ነገር ራሳችሁ ኃላፊነቱ ሰው ሰሚያለሽ። አንደኛ እኛ ላይ ምንም የሚደርስ ነገር የለም፣ ተግባባን? ምንም አይነት ነገር አይደርስም። ከዛ በመቀጠል ደግሞ እዛ ጋር ያሉትን ሰዎች ፈርተሽ ከሆነ እንደዚህ አይነት ነገር ውስጥ የገባሽው ንገሪኝና እኔ ላድንሽ እያልኩሽ ነው። ማን ነው በፈቃደኝነት ነው እንጂ ማን ነው የምፈራ? ታዲያ ሰዎችን መጉዳት እንደ ትልቅ ስራ ነው እንደምታየው አንቺ? ማን ሲጎዳ እየስጠቅም ነው እንጂ የጠቀምናቸው እንጂ የት ነው የጎዳናቸው? የሆነ ህግ ተከተሏል። ያንን ህግ ካልተከተሉ ግን ራሳቸው ነው የሚጎዱት። የሚከተሉት ህግ ህጻናቶችን ማጥፋት ነው፣ ወጣቶችን ለጉዳት ላይ ማድረስ፣ ደማቸውን ማፍሰስ ነው የሚከተሉት ህግ። እሱ እኮ በፈለከው እንትን መጠን ስለሆነ ነው። ደህና ነገር ስትፈልግ ነው ህፃን ልጅ ጋር ምናምን የሚኬድ እንጂ እኮ የማንም ሱሰኛ ምናምን እኮ ከመንደር እናነሳለን። ጎዳና ተዳዳሪም ምናምን ማንም ጠያቂ ስለሌለው እናነሳለን። እነሱ ከዛስ በቃ ይሰዋላ። ምንድን ነው ይሄ ሁሉ ነገር ነው የምታደርጉት ማለት ነው? እኔ ያን ያህል ነው ማልፈራክ እያልኩ ነው። አሁን እንደዚህ በአፌ እየነገርኩ ራሱ ምንም እንዳትማፈጠር። እኔ እንድትፈሪኝ አይደለም ሲጀመር እንፈልገው እኮ እኔ አሁን ወደ እስር ቤት እንደምወረውርሽ አውቃለሁ። ስላጠፋሽ ጥፋት እያንዳንዱ ነገር እንደምታረጊ አውቃለሁ። ነገር ግን እዛ ቦታ ላይ ስላሉት ሰዎች ደግሞ ግልጽ አድርገሽ እንድትነግሪኝ እፈልጋለሁ። ይኸውልህ ያጠፋው ከማን ጋር እንደምትሰሪ ግልጽ አድርገሽ ትናገሪያለሽ። ተግባባን? እነማ ሰዎች እንዳሉ ኃላፊዎችሽ ማን እንደሆኑ እዛ ቦታ ላይ ስትወሰጂ በማን በኩል እንደሄድሽና ያንን ሰው ማግኘት እፈልጋለሁ። ሰማሽ? ይኸውልህ እንኳን አንተ የኔ አለቃ እንኳን ማግኘት አይችልም ያንን አሁን የምትለውን ነገር። ማንም የሚያገኘውን ሰው አናገኘውም እኛ። እኔ አንድ አለቃ ብቻ ነው ያለኝ ከለበላይ በቃ አለቀ። በጣም ጥሩ። ስለዚህ የገባሁትም በጽዳት ሰራተኝነት ነው የገባሁት። እሺ። ከዛ ግን እየሰራው አንድ ቀን የሆነ ቦታ ላከኝ ማለት ነው ራሱ አለቄ። ከዛ እንዲህ አድርገሽ ነው ያለኝ፣ ሰው ይዘሽ ነው ያለኝ። ማለት ሃይማኖት ተከታይ ሃይማኖትን ቀይሪ ምናምን ሳይሆን እንዲህ ስራ አለ በሚለው ኖርማል ወሬ አድርጌ ማለት ነው ይዣት መጣው ምናምን አወራ። ከዛ ያንቺማ ሰው አውርተሽ የማሳመን ብቃት አለሽ ምናምን ብሎ 1 2 3 እንደዚህ አይነት እንትኖች ሰጡኝ፣ ሚሽኖች ሰጠኝ። ሰራውለት በስንት ሰራውለት። ከዛ ላይ በቃ እንትን አሁን ፋይልም እያመነ ሲሰጠኝ የሆነ እንዲያልኩ እየጨመርኩ አሁን ያለሁበት ደረጃ ደረስኩ ማለት ነው። ከዛ አሁን ከኔና ከሱ ውጪ ውሳኔ ምንም አይደረግም እኛ ይጽደቅ ካላልን በስተቀር ማለት ነው። እንደዚህ አይነት አቅም ያለኝን ሰው ነው አንተ አሁን ጉልበት አለኝ ምናምን ብለህ ቁጭ ብለህ እንደዚህ ካሜራ ደቅነህ ምናምን የምታወራው። እኔ ልደበርባችሁ በሚለው ነው ቁጭ ያልኩት። ካንተ ጋር ምን አጨቃጨቀኝ? ምን አታገለኝ? አሁን እናንተ ንዴት ላይ ናችሁ፣ ብደበድቡኝ ነው አይደል? ምን ያንን ነገር ምን አሳለፈኝ? አሁን እንደዚህ ነገርኳችሁ፣ እናንተ ነግሬያችሁ መረጃ ይዤ ምናምን ይዘናል ምናምን ብላችሁ ነው ያሰባችሁት። ከዚህ አትወጡም አልኩ። እርግጠኛ ነሽ? በደንብ እርግጠኛ ነኝ። መደወል እኔም ለነሱ መናገር ምናምን እኮ የለብኝም። እንደዚህ አባል ስትሆን እና ደህና ቦታ ካለ እንትን ነው መንፈሱ ያውቃል። ጭንቀት ላይ ስንሆን ማለት እንዴት ልበል፣ ሄዶ ለእንትና ጭንቀት ላይ ናት ምናምን ብሎ መናገር አይደለም። አሁን አለቄ ሆዱ የሆነ ነገር እያደረገው ሊሆን ይችላል ምናምን ገባህ አይደለ? እሺ። ከዛ ይመጣላ በቃ ማለት የት ናት ወይ ደውሉላት ምናምን ይላል። ከዛ ይሰማል የሆነ የተፈጠረ የሆነ ነው እንግዲህ ሆዱ ላይ የሚሰማው። ቀጥ እስቲ በእናትሽ። እሺ። እኔ ቀል መስሎ ከታየ አንተ ነህ ሰዓቴን እየገደልኩ ያለኸው። ለምን አይደርሱልሽም ታዲያ? መቼ? አሁን ምን ተፈጠረ? ምንም አልተፈጠረ። አሁን ከዚህ በኋላ ወስድሻለሁ ነው እያልክ ያለው እኮ አይደል እንዴ? ምንም አልተፈጠረ። ምን ያቺ የመታችሁኝ ዱላ መስሎ ነው እንዴ? አይ ይኸውልሽ በዚህ ልክ እየታገስኩሽ ያለሁት ምናልባት አንቺ ጋር መረጃዎች ይኖራሉ ብዬ ስለማስብና ያ መረጃ እንድትሰጪኝ ነው። እጅ ስልክሽን እየፈተሽን ያለ ነው። ተጨማሪ ነገሮች ደግሞ አሉን። ከበቂ በላይ አንቺን ማሳሰርበት መረጃዎች አሉኝ። ተባበሪኝና ነገሮችን ላቅልልሽ። ምናልባት እዚህ ውስጥ እየኖርሽ ያለሽ ፈልገሽ ካልሆነ ደግሞ ልርዳሽ እያልኩሽ ነው። በደንብ ፈቅጄ አስቤበት። እንዴት ነው ህጻናቶችን መግደል አንቺ ትክክለኛ መንገድ የሚሆነው? እኛ እኮ አይደለም ህጻናቶችን የምንገለው፣ ያኛው ሰውዬ እንዲደረግልኝ ካለ ስላለ
ለሱ ነው እንጂ እኛ ገዳዮች ሆነን እኮ አይደለም። ስለዚህ የሆነ ሰው መጥቶ ይሄንን ነገር አድርጉልኝ ካለ ያን ነገር ታደርጋላችሁ ማለት ነው? አዎ የተቸገረ ሰው ነው አይደል እንዴ? ሰውዬው ሺህ ጊዜ የተቸገረ ሰው ቢሆን እንዴት ነው እንደዚህ አይነት ነገሮች የምታደርጊው? ሺህ ጊዜ ቢቸገርስ ያ ሰው ንገረኝ እስቲ። ሺህ ጊዜ ቢቸገርስ? በቃ መስራት ሀገሩን ታውቃለህ፣ የሀገሩን ሁኔታ ታውቃለህ። ስለዚህ ገንዘብ ለማግኘት ሰውን ማጥፋት ነው የእናንተ ትክክለኛ መንገድ። እኛ አይደለንም ፈላጊ ካስተመር ነው ያለን። እኛ እንደ ቢዝነስ ሰው አድርገህ አስበው እንጂ አንቺ ደሃ ነሽ እንትን ትፈልጊያለሽ ብለን እንኳን አንሄድም። ከዛ ሰው ይመጣል ፍላጎቱን ይናገራል። ያንተ ፍላጎት እንዲህ ነው በቃ ይሄንን አምጣ ይባላል። በዶሮም እኮ መስዋዕት ተደርጎ እኮ የሚሰጠው አለ። በቃ የህፃናት ልጆች ምናምን እዚህ ዓለም ላይ ባታርግ ነው እንደው የሚሻላት። ደህና አሪፍ ሰዓት ላይ ሞተች። እዛው ወደምንሄድበት ብትሄድ ይሻላት እዚህ እንደኛ የተሰቃየች ከምትኖር። የታለ የተሰቃየሽው አንቺ? አንቺ እኮ ምንም አልተሰቃየሽው። ድሮ ሰቃይ ነበር ነገርኩ እኮ። እዛ ቤት እንኳን የገባሁት በጽዳት ነው። ድህነትን ጥግ ድረስ ነው የማውቀው። ማለት ራስ ማጥፋት ምናምን የሚባለው ነገር ኃጢያት ስለሆነ ሳይሆን ራሴ ላይ የማረግ ጭካኔ ስለሌለኝ ስላልነበረኝ ነው እንጂ በቃ ያን ያህል ድረስ ደርሻለሁ። የሆነ ማንንም ሄዳ አትጠይቅ፣ ማንም ጋር አሳድሩኝ በቃ ባዳ ነው ሁሌ። ገባህ አይደል? ያንን ሁሉ አይቼ አሁን ትንሽ አንድ ነፍስ ዝም ብሎ በመኪና ማደግ ይጠፋ የለ እንዴ? የሆነ ከሆነ ነገር ላይ ወድቆ የሚጠፋ የለ? አትሊስት የሱ ነፍስ እኮ ምንም ዋጋ ሳይኖረው እነዚህ እኮ የተገደሉት እኮ ዋጋ ኖረው ለዛኛው ሰውዬ ግን ህይወት ሆነ። ገባ? መኪናውን ይገዛል፣ ቤቱን ይገዛል፣ ልጁን ይወልዳል፣ በቃ ኖርማል ህይወት ይኖራል። እዚህ ጋር እኮ አሁን አንበሳ እንትንን ትበላለች ምናምን አይደል? ሰርክል ኦፍ ላይፍ ነው እኮ በቃ ይሄ። ስለዚህ እናንተ የምታደርጓቸው እያንዳንዱ ነገር በእንደዚህ አይነት መልኩ ነው የሚሄደው ማለት ነው። ህይወታችሁን ለመለወጥ የትኛውንም አይነት ነገር ከማድረግ ወደ ኋላ አትሉ። ያ ማለት እንደ እንትን ነው። በሱም አሁን አንዴ እንትን አድርገህ አስገድለህ ምናምን አንዴ መውሰድ ትችላለህ ወይ? እንደኔ ደግሞ በቃ እኔ እኮ ራሱ ህይወት መንገድ መርታኝ ነው ወደዛ ሄድኩት እና ብሩንም ሳገኘው ምናምን ደግሞ በቃ ማለት በጣም ትንሽ ነገር ምንም ኖርማል ነገር እንደሆነ ነው የገባኝ። ደሞም ነው ለምን አሁን ከዚህ ሰፈር ወጥተን የሆነ ሰፈር እስክንደርስ ድረስ የሆነች እንትን ይሄ ምንድነው አደጋ ሊደርስ ይችላል። አታቆም እኮ ነፍስህን። ለዛ አንተ ያለህን ሰብስበህ መያዝ ነው በቃ ባለህ አጋጣሚ እንትን ማለት ነው። የውድድር ዓለም እንደሆነ የታወቀ ነው አይደል? ታዲያ የውድድር ዓለም ሆነና በቃ የውድድር ዓለም እስከሆነ ድረስ እንዴት ነው ወደዚህ ሀገር ሊገቡ ይቻሉት? እንደዚህ አይነት በእርግጥ በምን አይነት መልኩ ሊገቡ እንደቻሉ ብዙ መንገዶችን እናውቃለንና ብር ምንም እኮ ጥያቄ እኮ ያስፈልገው። አንቺ እዛ ቦታ ላይ ተቀላቀልሽው ከ4 ዓመት በፊት እንደነበረ ነበር የተነገረኝ። ወደዛ ቦታ ላይ ስትገቢ መጀመሪያ ማን ነገረ ደግሞ እሱ? አንቺ ነገርሻቸው ጓደኞችሽ ናቸው አይነገሩኝ? እኔ እሺ ያዘው በ4 ዓመት ችግር የለም። እዛ ቦታ ላይ ስትገቢ መጀመሪያ የነበረው ነገርና አሁን ላይ የተለወጠው ነገር ምንድነው? እነዚህ ሰዎች እንዴት ነው የሚያዙት? አካሄዳቸው እንዴት ነው? ኧረ የሚያዙት እያልክ አታስቀኝ በእናትህ። በአንተ አቅም የሚያዝ አይደለም ግን አለ በቃ አለ ቦታ አላቸው። ቢሮዎች በጣም ብዙ ቢሮዎች አሉ። እኔ አሁን የሆነ አንድ 10 ምናምን በእኔ ስር ነው ማለት ማኔጅ በማድረግ ደረጃ ማለት ነው። እሺ ያው አለቄም አለው አንድ ሌላም አለች። በቃ አዲስ አበባን በደንብ ለምን እንዳልኩ ከስተመር ነው እኛ ማለት ቢዝነስ ነው ይዘን የቀረብ ነው። ሰው በደንብ ነው ተጠቃሚ ያለው በደንብ። ድሮ እኛ ራሳችን እየያዝን ሰው እያሳመንን ነበር ይዘን የምንሄደው። አሁን ራሱ ነው አንኳኩቶ የሚመጣው ቢሮአችን በቃ እዛ ስራ ነው ፍላጎት ወደ እንደዚህ አይነት ቦታ ላይ ይመጣል ማለት ነው። እናንተ ደግሞ ይመጣል ያለ ነገርኩ እኮ መጥቶ ይሆን ነገር ሰው እየተጎዳ እንዴት ነው ያለ የምትይቁ አንቺ ያምሻል እንዴ? ለአንተ ጭንቅላት ነው ሰው ተጎዳ ብለህ የምታስበው። ያ ሰው እየተጎዳ አይደለ? ይሄኛው ልጠቀም ያለው ግን በደንብ ነው የሚጠቀመው፣ በስነ ስርዓት ነው የሚጠቀመው። ከሁለቱም የታጣ አይደለም ምናምን ገባ። ይሄ እኮ ትልቅ ነገር አይደለም እንዳልኩ ነው። ደግሞ አሁን የሆነች ነገር የሆነ ነገርን ይበላል፣ የሆነ ነገርን ይበላል አይደል? ዝናብ ይዘንባል ይበቅላል ምናምን እንደዚህ ነው። ለሰው ህይወትም እንደዛ ነው። ከአንዱ ይወሰዳል ወደ አንዱ ይሰጣል ምናምን ነው። ስለዚህ ከአንዱ ነጥቃችሁ እያንዳንዱ ነገር መጠቀም የእናንተ ትክክለኛ መንገድ ነው። የት ነው ያሉት እነዚህ ሰዎች? ይሄን ነገር ወደዚህ ሰው በግድሽ ተናገራለሽ። ያለበዛ ደግሞ እንዴት እንደማሰቃይሽ ነው ያውቃለሁ። ማለት ምን ቢሮአችንን ነው የምትፈልገው? ቢሮሽንም እያንዳንዱ ይሄንን ነገር እንደ ተቋም የምትሰሩበትን እያንዳንዱን ቦታ ወደዚህ ሰው በግድሽ ጥቆማ ታደርጊያለሽ። ለምን ይኸውልህ አንተ እኮ መምጣት ከፈለክና እንደኛ ማለት ባለ ሀብት ባለ ጸጋ መሆን ከፈለክ እኮ ቀላል ነው። እኔ አናግርልሃለሁ ችግር የለም።
እንደውም ላንተ አሪፉ ነው ማለት ደስ ያለሽ በቃ ማለት ጸባይክ ምናምን የሆነ ያው ግትር ነህ ግን አሪፍ ነው ለሆነ ነገር አቋምክ የሆነ ድርቅ ያልክ አለ አይደል እንደዚህ አይነት ሰው ብቻ ስለሆነ ያው አሪፍ ነው የምትሆነው ብያስባለሁ። ስለዚህ ወደ እናንተ ጋር እንድገባም በእነዚህ አይነት መልኩ ነው የምትመለሚኝ ማለት ነው? አዎ ማለት አንተ እኮ ይሄንን አድርገህ ህፃን ልጅ ግዴታ ህፃን ልጅ አምጣ እኮ ላትባል ትችላለህ። ሌላም ነገር ሊመጣ ይችላል። እንዳንተ ደግሞ ሰምቶ እዛ እንዲህ ነው የሚደረገው ሲባል ፈርቶ የሚሸሽ አለ። እሺ ያ ፈርቶ ሲሸሽ ግን አሁን እኛ ስራችን ላይ የሆነች ችግር መጣች ገባ ሄዶ እያወራ ነው ለዛኛው እና ስራም እየቀዘቀዘብን ነው። እንደውም ይሄን ካሜራ ተጠቅመህ እንደሱ አይደለም ለራሳችሁ ጥቅም ነው ብለህ ብትነግርልኝ አሪፍ ሰማለሽ። እኔ ላይ እንደዚህ የምትሳደቡ እያንዳንዱ ነገር ወደ በጣም ይቅርታ መንገድ ገብቼ ብትይሻለሁ። ይቅርታ በጣም ጎድተሽኛል። ከዚህ በላይ እንዴት ነው? እኔም ብቻ አይደለም ቤተሰቦቻችንንም ሁላችንም የገደልሽን። ከዚህ በላይ ቆይ አንቺ እንዴት ነው? እኔ በእንደዚህ መንገድ ጭራሽ ጠብቄሽ አላውቅም። ጭራሽ እንደዚህ ታደርጊያለሽ ብዬ ከነሳስተኛል። በቃ ይቅርታሽን ብቻ ነው የምፈልገው። አርፈው እንኳን እንዳይተኙበት ያው አንቺም በቃ አጥንታቸው ሁሉ ነው የሚወቃሽ። እኔ ምን እንደማድረግ አላውቅም። እባክሽን ጻራል በቃ ተነሽ በቃ እኔ ከዚህ በላይ አታሳሚ። ተነሽ በቃ መጀመሪያ ጠርጥሬ ነበር ይሁን ነገር ሂጂ እነሱ ጋር ሂጂ እባክሽን ተነሽ ሂጂ። እንዴት እንደዚህ ታደርጊያለሽ? ያው እንግዲህ ሜላት ብዙ ነገሮች ነው የተፈጠሩት። የተወሰነውን ነገር ከካሜራም ጀርባ አስረድቼሽ ነበርና አሁን እንዴት ነሽ አንቺ? ህክምና ምን ተባልሽ? ያው ደም ግፊቱ ትንሽ ከፍ ብሏል። ድንጋጤውም ያለው ጭንቀቱም በጣም እንትን ብሎብኛል። እሱም እንግዲህ ካልተረጋጋሁ አይቀንስልኝም። ግን እንዴት ነው የምረጋጋው? የነገር ጭራሽ ለምን አንድ በቤተክርስቲያን ሁሉ ነገር ነው ሳስባት የነበረችው ዛሬ እንዴት እንደዚህ ታደርጋለች? እንዴት ከዚህ ከእምነታችንንም ከባህላችንም ከሁሉ ነገር ያፈነገጠ ነገር እኮ ነው። ከሁሉ ነገር ምንም ጭራሽ የማይሆን ነገር እኮ ነው። ግን ሲያወሩ ምን ሲሉ በቃ ውስጥ እየፈራ ነበረ። ምክንያቱም በጣም የምጠረጥረው ነገር ነበረ ማለት የሆነ ነገር ወይ ጆሮ ይሆናል የነገር አይላ ጭራሽ አታደርገውም። ምክንያቱም አስተዳደጋችንንም በቃ የኖርንበትም ህይወት ይሄን ነገር ጭራሽ ታደርጋለች ብዬ በተአምር አልጠበቅኩትም። አልፎ እኔን ታስተምረኛለች። እኔን ማለት ይሄ በእምነቷም ጠንካራ ነች። እኔን ታጠነክረኛለች ጠንካራ ብዬ ሳስብ ጭራሽ እኔ በርግጥ እሷ ፈልጋ ማለት ተገፋፍታ እንጂ በፍላጎቷ ወይም በፍቃደኝነት ልታረጋው አትችልም። ግን ሰው የምታስተምር ሰው እንዴት እኔን ሰው አምና በእንደዚህ መንገድ እንዴት ታረጋለች? ለገንዘብ ብላ ህይወቷ እንዴት እንደዚህ ታረጋለች? እንዴት ትቀይራለች? እኔም ብቻ እሷን ብቻም ሳይሆን ሙሉ ቤተሰቦቻችንን ህይወታችንን ማለት ስንት ነገር ሆኖ ያሳደጉንን ማለት ወልደውን እነሱ ምንም ህይወታችንን በዚህ ደረጃ እንኳን ባይደርሱንም በቃ ብዙ ዋጋ ከፍለውልናል ኦልሬዲ ማለት በልጅነታችን ያው 5-6 አመት ልጅ እንሆናለን። ግን በቃ ቢሆንም ይሄን ቤት ሲሰጡን ይሄን ጥሩልና ሲሞቱ ማለት የሰው ልጅ ማረፊያ ካገኘ የሚባለው ነገር አያጣም። ምንም ቢሆን ጤነኛ ከሆነ ሰርተን ያልፍልናል። እንዴት ይሄን ስትል አደረገችው? ተገፋፍታ ይሆናል። በርግጥ በሰው በእርግጠኝነት ጓደኛው አልተሆን ይችላለች። ይሄ ነገር ልታደርግ ወይም ደግሞ ገፋፍታ እናድርገው እንደዚህ ብላ አሳምናት ነው እንጂ ጭራሽ እንደዚህ ታደርጋለች ብዬ ጸዳላ ታምር አስቤው አልሜው አላቅም። ስትለኝ የነበረውንም ስታወራኝ የነበረው ነገር ሁሉ ማቃለሁ። አድጌ እንደዚህ ሁኜ ቤተክርስቲያን አገልጋይ ሁኜ በቃ በትዳር ህይወት እንኳን ራሱ በቴሌላ ግብቼ ነው በቃ ከቤቱ አልጠፋም። ሁሌ በቃ የምታወር ከእምነቷ ጋር ጠንካራ መሆን የምትፈልገው አንዳንዴ እንደውም ይሄን ዓለም እኮ አያስፈልግም በመለኩስ ይሻለኛል ገዳም ብገባንም ደስ የሚለኝ በቃ የሆነስ እኔ እምነቷ በጣም ነበር የሚያስገርመኝ። አሁን እንዴት ባንዴ ሰው እንዴት ባንዴ ተቀይሮ ገንዘብ አምላክ ይሆናል? እንዴት ሰይጣን ህይወታችንን አርቀን የምናኖር ሰዎች እምነታችንን አጠነከርን ስንል ጭራሽ ለሱ ተገዥ ሆና እንዴት ይሄን ነገር ታደርጋለች? ይሄም እንኳን እንዳንዴ ፈጣሪ የሚቆጣ ነው እኮ። በቤቱ ስትሄድ ነበረች ለሱ በእምነቷ ጠንካራ የነበረች ልጅ ዛሬ ለሰይጣን ስትገዛ ፈጣሪም እንኳን እንዳንዴ ሊያስተምራት የሚሆን እንደዚህ ያደረጋትኝ እና እንደውም በቀላሉ ምሯታ ነው እንጂ
አይኗ እንደዚህ ከማረግ ሊያስተምራት ፈልጎ ነው ወደ ቤቱ እንድትመለስ ስለፈለገም ይሆናልና የሆነት በቃ ልቦናና ውስጧ ከተመለሰ ፈጣሪም ዝም አይልም ይመልሳታል አሳድጓታል በቤቱ አኑሯታልና አው እኛም እንትን ለማለት የፈለግነው ይሄ ነው በዋናነት ግን ከዚህ በኋላ ሜላት ያው ላንቺ መርዶ የሚሆንበት ምንድነው በህግ መጠየቃቸው አይቀርም ቤትሽም እንዲሁም ደግሞ የትሽ ጓደኛ ፋሲካ እንዲሁም ደግሞ እዚህ ቤት ውስጥ የተያዘች ሴት አለች በድብቅ ካሜራና ነገሮችን ለማወቅ ሙከራ አድርገን ነበርና ማነች እሷ ደግሞ እሷ የነሱ ጓደኛ ወደ እነዚህ አይነት ነገር ውስጥ የከተታቻቸው ሴቶችና ሁሉም ሴቶች ናቸው ነገር ውስጥ የገቡትና በጣም ትንሽ ግራ የሚገባውም ይሄ ነውና ነገሮችን ለማስኬድ እንዲመቸን ያው እነሱን በተወሰነ መልኩ ነፃ እናረጋቸዋለን እንጂ በህግ መጠየቃቸው አይቀርም ይሄ ደግሞ ላንቺ ትልቅ ጉዳት ነው እተሽ እንደዚህ አይነት ነገር ላይ መዘፈቀው አይኗ ላይ እንደዚህ አይነት ጉዳት መድረሱ ከዛ በተጨማሪ ደግሞ በህግ መጠየቋ ትንሽ አሳሳቢ ነው ነገር ግን በቻልነው አቅም ያው በመታምነው የክርስትና እምነትም እንዲሁም ደግሞ በዘመናዊ ሕክምና ነገሮችን ለማየት እንሞክራለን እንደው እስኪ አሁን የሆነት በቃ እንደምታዩ አስቸግራኛለች ወደዛ ለመሄድ ማው እንደነገርኩ ወደ ቤተክርስቲያን እንኳን የግድ ነው ጃት የሚሄደው መሄድም አትፈልግም እንደዚህ አይነት ነገሮችን ማየትም በቃ ከእምነቷ ጋር በጣም ርቃለች አሁን እኔ አስገድጂ እንደዚህ አይነት ቦታ ልወስዳት አልችልም እንዳውም የባበሩ አንዳንዴ ልወስዳት ሞክሬ እዛ ስንደርስ የቤተክርስቲያን እንትን ስሰማ ትጮሃለች አስወጭኝ ሪ በቃ እኔን የሆነ ነገር ነው የምትልብኝ በቃ ሰው ፊት ደግሞ በጣም ስለሚጨንቀኝ በቃ ምንም ማድረግ ስላልቻው ይዣት ተመለሳለሁ ወደ ቤት እና በጣም ግራ የሚያጋባ ነው ይሄ ያለችበት ሁኔታ እንዴት ነው ወደ ራሷ ወደ ህይወቷ መመለስ እንደምችል አላቅም ግራ ገብቶኛል እንዱ ምናልባት መፍትሄ ያለ ምትኩት ነገር ካለ እስኪ ንገሩኝ ወይም ደግሞ ያሰባችሁ ነገር ካለ እንደው ብትነግሩኝ ደስ ይለኛል ምክንያቱም በዚህ ሁኔታ ከቀጠለች ታብድብኛለች ማበድ ብቻ አይደለም ትሞትብኛለች እንግዲህ በቻልነው አቅም ነገሮችን ለማጥራት እንሞክራለን ማለት ነው ወደ ቤተሰቦቻችን ያው ከዚህ በላይ ምን እንደምልም አላቅም እኔ እንግዲህ ሜላትም ትንሽ ረፍት ያስፈልጋታል ስለተፈጠረው ነገር አንዳንድ ነገሮችን ነግራኛለችና አሁን ከዚህ በላይ እሷን ማርከም መቻል አለብኝ ብዬ አላስብም እንደው ሜላት ሌላ ተጨማሪ ግብአት የሚሆን ነገር የምትሰጪኝ ነገር ከሌለ እዚህ ጋር ልሰናበትሽ ያው እንግዲህ ምን ማለት ያው እቴን የሆነ ደረጃ እስከምደርስ ድረስ ከጎናችን አትጥፉ ማለት በምትችሉት አቅም አግዙኝ የእውነት ለመናገር አሁን ምንም እጄ ላይ ምንም ነገር የለኝም እሷን መንከባከብበትም እንደምታየው ወጥቼ መስራት አልችልም እሷን አሁን ስርስር ብዬን ያለውትኝ ስራ ምሰራው ወይ እሷ ቤት ስትሆንልኝ ነው ወይም ደግሞ በቃ በሷ አንድ ልባስ ሆን ነው ካልሆነ ጥያት ስራ ለስራ ብል አንድ ነገር ትሆንብኛለች ቤት እሷን ይዤ ወደዛም ሲል ወደዚህም አብራኝ ስለሆነች በቃ እሷን በመከታተል እያንዳንዱ ክትትል ላይ ስለሆነ ያለሁት ምንም እጄና ጣፌ ቁጭ ብያለሁ በቃ አሁን ላይ ያለኝንም ለህክምና ብዬ ምንም ያለኝን አውጣጥቼ ጨርሻለሁ እና በምትሹ ነገር አግዙኝ በቃ እኔ ምንም ነገር ማድረግ አልቻልኩም አሁን ላይ የእውነትም በጣም ጨንቆኛል እኔ ሌላ ምንም መላችሁ ነገር የለም በቃ አሁን ያለውበት ሁኔታ እንድትረዱኝ ብቻ ነው ፈልገው እስቲ እሺ እኛም በቻልነው አቅም እናገዝሻለን ወደ ቤተሰቦቻችን እንግዲህ ከሷ ጎን ሆናለን እናንተም በጸሎታችሁ በለመናችሁ አብሯት እንድትሆኑ ባክብሮት እንጠይቃለሁ ማለት ነው ሁለቱንም ግን በቁጥር ስር አውለን ተጨማሪ ምርመራዎችን እናደርግባቸዋለን ከዛ በተጨማሪ ዋና የተባለችው ሴት ኤልሳቤት ብለው ሲጠቅሱልኝ ነበር ከካሜራ ጀርባምና እሷንም ቢሆን እንግዲህ ማወጣጣት ባለብን መልኩ ከዚህ በተሻለ መልኩ ነገሮችን ለማወጣጣት እንሞክራለን ማለት ነው ተደጋጋሚ ጊዜ ብያቸዋለሁ ጠላቶች ልክ እንደዚህ አይነት አስተማሪ ቪዲዮዎችን ለእናንተ እንዳናስተላልፍ ሀገራችን ላይ እየተደረገ ያለው ነገር ለእናንተ እንዳናሳይ ቻናላችንን በተወሰነ መልኩ ቪዲዮቻችን እንዳይደርሱ ለማድረግ እየሞከሩ ነው ያሉትና ይሄን ነገር መጋፈጥ የምትችሉት ደግሞ እናንተ ናችሁ ወደ ቤተሰቦቻችን በቻላችሁ ታቅም ከኛ ጎን እንድትሆኑና ቪዲዮቻችንን ማየት ሲጀምሩ ላይክ በማድረግ እንዲሁም ደግሞ ሰብስክራይብ ሼር ኮፒ ሊንክ እያደረጋችሁ ከኛ ጎን እንድትሆኑ በአክብሮት ጠይቃለሁ ማለት ነው ይህ ትርታ ሚዲያ ነው የተበደሉ ሰዎች እንባ የሚታበስበት በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው ቻናላችንን ሰብስክራይብ ሼር ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት ጠይቃለሁ ቸር ቆዩ